ነገር ነው የሚያደርገው። በቃ ህግጋት ላይ። ስለዚህ አዳምና ሔዋን ምንድን ነው ከዛ ጠየቃል። በቃ ከዚህ አትብሉ ብሎናል። ከዛ ይህን እኮ እንዳትበሉ ያላችሁ እንደሱ እንዳትሆኑ ነው አላት። ነው አለች። እስቲ በልታ አሳየኝ እንኳን አላለችው። ሔዋን እስቲ ብላና አሳየኝ አላለችው። ሴቶች አንዳንዴ የሆነ ሰው በጣም ልጥጥ ነው ሀብታም ነው ከተባለ ውበቱን ይስሉታል። ኮሶንጎ እኮ ነው ጀለስ። በቃ ያ አስፈሪ አስቀያሚ የነበረው ሰው ውበቱ ይመጣላቸዋል፣ ሲክስ ፓክ ይሆንላቸዋል እንዲሁ ከመሬት ተነስቶ። ያ መላጣ አጭር ቦርጫም የነበረው ሰውዬ ከመቀስፈት ውበታም ይሆናል። በጣም የናጠጠ ሀብታም ነው ሲባል ሰምቲንግ። ስለዚህ ሔዋን ያደረገችው ያንን ነው። እንዴ እንደሱ ትሆኛለች ስትባል እንደሱማ መሆን ፈልጋለሁ ብላ ስልቅጥ ነው ያደረገችው። ብላና አሳየኝ አላለችው። ጥበበኛ ብትሆን ብላና አሳይ ብላ፣ ለምን አንተ እንደሱ አትሆንም እስቲ ብላ ትለው ነበር። ስለዚህ እሱን ኩርሽም ስታረግ አዳምንም ብላ አለችው። ከዛ በዊሊንግ ነው በፈቃደኝነት ነው ጌታ የሚመለከው። አስገድዶ አምልከኝ የሚል ጌታ የለም። የሚያስገድድ ሃይማኖት ግን አለ። አሁን ለምሳሌ ከሙስሊሞች በጣም ከሚደንቀኝ ነገር እያንዳንዱን ነቢያት አንተ ይላሉ። ነብዩ መሐመድ ጋር ስትመጣ አንቱ ይላል። እያንዳንዱን መልአክ እያንዳንዱን ቅዱስ የተባለ በእስልምና አንተ ይባላል። ኢየሱስ አንተ ነው የሚባለው። አብርሃም አንተ ነው የሚባለው። አደም ይሉታል አንተ ነው የሚሉት። እያንዳንዱን አንተ ይላል። ልክ ነብዩ መሐመድ ጋር ሲመጣ እሱ ስለሆነ የነሱ ኮር አለ። ከዛ ጨረቃን ለሁለት ከፍለዋል የሚባል ነገር አለ። ለዛ ነው በጨረቃ የሚታመነው። ጨረቃ ሳይወጣ በእስልምና ባህሉ አይከበርም። ጨረቃን ለሁለት ከፍለዋል ብለው ያስተምራሉ። this is the biggest problem ያስተምራሉ። ሰው አሁንም በዚህኛው ስታይ በህግጋቶች ይይዙሃል። ፎከስ ምንድን ነው? ጌታን ትተህ እነሱ የሚሉህን መከተል፣ ሰው የሚልህን መከተል፣ መጽሐፍ ቅዱስ የሚለውን ሳይሆን ሰው የሚለውን መከተል። አሁን ታቦት ብዙ ሰው መጠየቅ አይፈልግም። ለምን? ዝም በል ነው የሚባለው። ከሙሴ ታቦት ውጭ የለም። ቤተክርስቲያን ከክርስቶስ ቤተክርስቲያን ውጭ የለም። የገብርኤል ቤተክርስቲያን የሚባል የለም። ከሄድክ በመጽሐፍ ቅዱስ የለም። ገብርኤል ቤተክርስቲያን ብለኸኝ ገብርኤል ነው የምትሄድ። የዓመቱ ገብርኤል ብለህ ገብርኤልን ነው የምታከብረው። የወሩ ገብርኤል ብለህ ገብርኤልን ነው የምታከብረው። ቤተክርስቲያን በሙሉ በማን ስም መሆን አለበት? በጌታ ስም መሆን አለበት። በማን? በእግዚአብሔር፣ በሱ ስም። የቤተክርስቲያን ራስ ኢየሱስ ነው ካልከኝ በሱ ነው ቤተክርስቲያን ስሞች መሆን ያለበት። የማይሰጥ ስም የለም የቤተክርስቲያን። ለምን? እንደፈለገ መሆን ይችላል። ማን ሊከለክለው? ማን ሊከለክል ይችላል? የሚጠይቅ የለም። ዝም በል ነው የምትባለው። ምን ይባላል? ከቤተ ክርስቲያን አባቶች ጋር ምኑን እግር ስር ተማር። ምን ጥንቁልና ነው መማር? ጥንቁልና እግር ስር የሚያስገባኝ ምን ነገር አለ? ምን ነገር አለ? እግር ስር ቁጭ ብለህ የምትማረው ምን? ሽማግሌ ስለሆነ የእንጨት ሽበት ስለሆነ ምን? መጽሐፍ ቅዱስ ማንበብ ነው፣ ሌላ ታሪክ የለው። እግዚአብሔር በቅድስና ሙላይ ማለት ነው። ለእሱ የሰጥ ከእኔና እሱን የሚለየን ነገር አለ? ናትን። እግዚአብሔር እኩል አድርጎ ነው የፈጠረ። እኔን የሚሰጠው ቅድስና እግዚአብሔር አምላክ፣ አንተንም የሰጠው እግዚአብሔር አምላክ። ስለዚህ ምን እንድታረግ ሞር ፎከስ አድርገህ እንድትፈራ ያደርገዋል። አሁን ለምሳሌ በመንግስታቶች ልሂድ። መንግስቱ ኃይለማርያምን አሁን የሚፈራው ሰው አለ? በሕይወት አለ? መንግስቱ ኃይለማርያምን የሚፈራው አለ? በጊዜው ግን የሚፈራ ሰው ነበር። ስልጣን ላይ በነበረበት ጊዜ
ግንባሩን እያለ የተማረን ህዝብ የጨረሰ ነው። ማን ይፈራል? አሁን ህወሓትን የሚፈራጣለ? በኢትዮጵያ ፖለቲካ በአሁኑ ሰዓት ህወሓት የሚፈራ ነገር አለ? ህወሓትን የሚናገር ተራራ ያንቀጠቀጠ ትውልድ ብለው ሙቪ ሰርተው ነበር። ተራራውን ላይ አንቀጥቅጠናል ብለው ሙቪ፣ ከኛ ውጭ ሰው የለም ብለው ነበር። ፈራሽ ነው። የቦታ መቀየር። አንተ ያ ሰው ሊበልጥ የሚችለው በተለይ በጌታ ስትሆን መጽሐፍ ቅዱስ ስላነበበ ብቻ። መጽሐፍ ቅዱስን ስታነበው ሲገባ በጌታ ስትሆን አንተም የጌታ እንደሆንክ ይገባሃል። አንቺም የጌታ እንደሆንሽ ይገባሻል። የሚያጭበረብርሽ ሰው የለም። የምትታለይበት ሰው የለም። መጽሐፍ ቅዱስን የማታነቢው ከሆነ አትቀባበት። አሁን ሴቶችን በፊት በወንጌል የወግሯቸው ነበር። ሴት ልጅ ማንበባ፣ ሴት ልጅ ምን አትልም አትሰብክም ምናምን እያሉ ይሰብኩ ነበር። ቱሌት ና ሐዋርያት ስራ ላይ ብትሄድ የሴት ነቢያቶች በሙሉ እንደነበሩ ይናገራል መጽሐፍ ቅዱስ። እስናሜ የሴት ነቢያቶች እንደተነሱ ወንጌልን እንደሰበኩ መጽሐፍ ቅዱስ ይናገራል። የማታነበው ከሆነ ግን ሴት ልጅ ስለተባልሽ በቃ አጣጥፈሽ ቁጭት ያለሽ ወንጌልን የምታስተምሪ አትሆኝ። አይ በቃ ስላልተፈቀደልኝ ብለሽ ትወርክ ታደርጊያለሽ። ስላልተፈቀደልኝ፣ አይ ወንጌል ለእኔ አልተፈቀደም የማይፈልገኝም ምን ያደርግልኛል ብለሽ ከወንጌል እንዲወጡ ሴቶች ይሆናል። ግን ወንጌልን ስታነብ ሐዋርያት ስራ ላይ ምዕራፍ 2 ላይ ነው እርግጠኛ ነኝ ብታነቡ ሴት ነቢያቶች እንደነበሩ መጽሐፍ ቅዱስ ይናገራል። ሌሎቹ ወንዶቹ የሚያነቡት ምኑን ነው? ቀስ አድርገው መጥተው ሴቶችን ለመውገር ሲፈልጉ ሴት ልጅ በአደባባይ አትሰብክም ብለው ይዘጉታል። አትሰብክም። ነፍሴ ሴት ልጅ የሀገር መሪ እየሆነች ነው። ትቀልዳለህ እንዴ? የሀገር መሪ እየሆነች ነው። እውነትህን ነው። ያ ዘመን አክትሟል። ሴት ወንድ የሚባል በወንጌል የለም። ሁሉም ወንጌልን እንዲሰበክ ዓለም ሁሉ ወንጌል እንዲደርስ እግዚአብሔር አምላክ ሰጥቷል። ሴት ወንድ የሚባል ቁማር የለም። ወንዶቹ ለራሳቸው ኮምፈርት እንዲመቻቸው የሰሩት ህግጋት ነው። ሴቶች በወንጌል ተባረኩ፣ ወንጌልን ስበኩ፣ ዘምሩ፣ ስበኩት ወንጌልን። እኔ ሴት ልጅ ወንጌል ስትሰብክ ይሻለኛል መጠሽ ከምደነሽብኝ ስትሰብኪ ይሻለኛል። ብትሰብኪልኝ ወንጌልን ሚሊዮን ጊዜ አዳምጥሻለሁ። ወንጌልን ብትሰብክ ይሻለኛል። ወንድማችን ተመልሷል። ጌታ ስሙ ይክበር። ይኸው ገብቷል። ተወዳጅ ወንድም ተክልሻ ወንጌላዊ ተክሉ ጌታ ብርክ ያርግልኝ። እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም። ጥሩ ቦታ ነው ያለው። ኦፊስ ነኝ። ቆንጆ። አሁን ጥሩ ቦታ ነው። ኔትወርኩ አለ፣ ምኑ አለ። ደግሞ ስፖርተኛ ነህ፣ ባለ ጡንቻም ነህ። አይ ደህና ነኝ፣ ምንም አልልም። ኦልሞስት 25 ዓመት ይሆነኛል እኮ መስራት ከጀመርኩ ስፖርት። ጌታ ሆይ ድረስ 25 ዓመት። እኔ አልተወለድኩም ነበር ብራዘር። አንተ አልተወለድክም። አይ የሚገርም ተክልሻ፣ አሁን በጌታ ስትሆን ብዙ ጊዜ ሱስ ስለሌለ የጭፈራ ቤት አትሄድም፣ የሚቃም ቤት አትሄድም፣ ምን ቤት አትሄድም። እና ያለው አማራጭ ወይ ላይብረሪ ትሄዳለህ ልታነብ፣ ወይ ስፖርት ትሰራለህ። ዳሴ አማራጭ። የሚገርምህ እኔ አሁን ከሰው ጋራ ብዙ መቆየት አልችልም። ለምንድን ነው? ያው በመንፈሳዊ ነገር ስለተያዝክ ወሬ ሁሉ ንግግሩ ሁሉ መንፈሳዊ ስለሆነ አሁን ሰዎች የሚያወሩት ነገር አይጥምህም። አንዳንድ ጊዜ ማለት አትግባባም እና ሞር እዛ ውስጥ ስለሆነ ሰሬንደር የሆንክበት ነገር ሌላ ነገር ሲያወሩ ድክም ይለኛል። ወድጄ አይደለም ብሰማቸው ደስ ይለኛል፣ ግን በቃ ይሄ ውስጥ አንተ እንደምታወራው ማለት ነው። ሰው ውስጡ የገባበትን አይደል የሚያወራው። አሁን እኔ እያነበብኩ ነበር የስድቡ ማህት እኔ እነዚህ ሃይማኖት አላቸው የላቸውም እያልኩ ነበርና እየጠገብኩልህ ነው አባ። የሚገርም ነው ማለት ሃይማኖታችን የማይለውጠን ከሆነ የቆምንበት ሃይማኖት ልክ አይደለም ማለት ነው። መመርመር አለብን ማለት እኔ ስድብ ያስተወኝ ውስጥ የጌታ ስለገባ ነው። ያምለው ጌታን መጥራት አይደለም ይላል እኮ የጌታን ስም የሚጠራ ይድናል ይላል። ግን ጌታዊ ጌታዊ የሚለኝ ሁሉ ደግሞ መንግስት ሁለቱ ተቃራኒ ይመስላሉ። ጌታዊ ጌታዊ የሚለኝ መንግስተ ሰማያት አይገባም ይላል። የጌታን ስም የሚጠራ ይድናል ይላል። ሁለቱም የሚቃረን ይመስል ግን ልክ ነው። አንዳንዱ ሰው ጌታን ስም ይጠራል፣ ግን ኑሮ ሌላ ነው። ለዚህ ነው ምን ይላል እንትኑን ያውቁታል ግን ኃይሉን ክደውታል ይላል። ማለት ጀስት አላቸው
እንትኑ ይሄ ማስመሰሉ አላቸው። የላያቸው አለባበሱን ይችሉታል፣ ንግግሩን ኢየሱስ ምናምን የሚለውን ያውቁታል፣ ግን ኃይሉን ክደዋል ይላል እና ኃይልን መካድ ማለት ይሄ ማለት ነው። ሰው ካልተለወጠ ዘሴም ጋይ ከሆነ ቤተክርስቲያንም ሄዶ ሁሉንም ነው የምልህ። አሁን እኔ ለይቼ ኦርቶዶክስ እያልኩ አይደለም፣ ግን በአብዛኛው ግን የሚሳደበው ያው እናውቃለን። እና ምንድነው ሃይማኖታችን የማይለውጠን ከሆነ ቀይሩ ሃይማኖታችን ጥሩት። ያኛው ማለት የሃይማኖት ውጤቱ አሁን ለምሳሌ አንተ ብርቱካን ዘርተህ የግድ ፍሬ ትጠብቃለህ። ፍሬ ካላፈራ ምንድነው ያለው? ትዝ ይላል ያ ጌታው መጥቶ 3 ዓመት ታገስኳት ያለው እና መጣው ታፈራለች ብዬ ጠበቅኳት። 3 ዓመት ታገስኳት። 3 ዓመት ታገስኳት ግን አላፈራችም። ልቁረጣት ባለ ጊዜ ጌታ ምን አለ? 1 ዓመት ስጠኝ ታገሳት። ሜቢ ያላረኩላት ነገር ካለ ላርግላት፣ ከዛ በኋላ ግን ትቆርጣታለህ። የጌታ ትዕግስት በጣም ሰፊ ነው። 3 ዓመት ታግሶ እንደገና ሌላ 1 ዓመት ቦነስ ነው የሰጠው። እና አንዳንድ ጊዜ የሰዎች ህይወት ሳየው ስንት ዓመት ነው በእግዚአብሔር ቤት የኖርከው ስትለው 40-50 ዓመት ይላል። አስቀድስ ነበር ይልሃል፣ ቤተክርስቲያን ሄድ ነበር ማለት ነገር ይልሃል። ግን ህይወቱን ስታየው ግን ቤተክርስቲያን ሜዳ አይነት ሰው አይደለም። እና እንደው ጠቅለል ለማድረግ ቅድም ስገባ እንዳልኩ ነው እኛ ከስድብ ምናምን ስለራቅን ሰርፕራይዝ ነው የምሆነው። እንዲህ ስድብ ሳይ ያስደነግጠኛል ውስጤ ማለት ነው። እና ተለማመደው። ቲክታክ ላይ ጌታን ስትሰብክ ብቻ ነው የምትሰደበው። በነገራችን ላይ ስትሳደብ አትሰደብም፣ ይጨበጨብልሃል። ስለ ጌታ መስክር፣ አለቀልህ። በጣም ስለዚህ እሱን መልመድ አለብህ። ስለዚህ እኔ ምኑን አስበው መሰለ ጌታ ለእኔ ብሎ 6666 ጊዜ የተወገረው እኔ በኮመንት በራሱ ስልክ ላይ ስለጻፈ አይሞቀኝ አይበርደኝም። ጌታ ይባላል። ግን ወንጌል ይቀጥላል። ዮኒዬ ለእኛ እኮ አይደለም ለሚሰደበውማ ክብር እኮ ነው። ለሚሰደበው ሰው ለአንተ ክብር ነው። ምክንያቱም ይላል እኮ ጌታ ራሱ ብሏል እኮ ስለ ስሜ ትሰደባላችሁ ያላቸው በጣም የተናገራቸዋል። ትናቃላችሁ፣ ትጠላላችሁ ያለው ቃል አለ። ያ ለሚጠላ ሰው እኮ ክብር ነው፣ ሪዋርድ ነው። የመዳኑ እንደውም ማረጋገጫ እኮ ነው። ከጌታ ጋር የመሆኑ ምልክት ነው። የሚያሳዝነው ለሚሳደበው ሰው ነው። አየህ የሚሳደበው ሰውዬ እኮ ጌታን እየጠቀመ እየመሰለው ነው ማለት እያገለገለ እየመሰለው ነው። ልክ እንደ ጳውሎስ ማለት ነው። ስታየው ግን ውጤቱ ሲኦል ነው፣ ወይንም ውጤቱ ያው የስድብ መጨረሻው ምን እንደሆነ እናውቃለን። እና ስለዚህ ለአንተ እኮ ክብር ነው። ሲሰድቡ ብትውል፣ ሲሞልጩ ብትውል እንደ ሙሉ ደስታ ነው ቁጠሩት የሚለው እና እንደ ሙሉ ደስታ ነው። ከዛ ውጭ እንዳልኩ ስድብ ምንም መፍራት የለብንም። እኔም ተሰድቤ ነው ያደግኩት። ያው እንደ ቲክቶክ ስድብ አይኖርም፣ ፌስቡክም አለ። ያው ግን እንደዚህ አይደለም። ከምንም በላይ ቲክታክ በእውነት ነው የምልህ፣ እንደ ቲክታክ የኢትዮጵያ አብዛኛው ሕዝብ በእውቀትና በስርዓት ያልታነጸ እንደሆነ የምታይበት መድረክ ነው። የሚገርም በእውነት መድረክ። አይ በዛው ቅድስና ያላቸው መልካም ነገር የሚያደርጉ እኔን እንኳን ሌሎቹ የሚያደርጉ ጋር ወፍ አይገባም። ስለ ጤና፣ ስለ ኢንቨስትመንት፣ ስለ ቢዝነስ፣ ስለ መልካም ነገር የሚያወራ የዚህ ፕላትፎርም በጭራሽ አይቀበለውም። ግን ምን ይመስልሃል ማለት አሁን እኔ በግሌ አንድ ነገር ልንገር የሚመስለኝ አንተ የሚመስልህ ንገረኝ። አሁን ሰዎች ሃይማኖት ኖራቸው የሚሳደቡ ሰዎች ካሉ እውቀት የላቸውም ብዬ ነው የማምነው። አንድ ሰው ስድብ ከጀመረ እውቀት የለውም። ለምን? በስድብ ሊያስደነግጥን ከመስመር ሊያወጣ እና እኔ አንድ የማየው አንድ የሚሳደብ ሰው ካየኝ እውቀት የለውም ማለት ነው። እኔ እኮ ኦርቶዶክሶች ሲከራከሩ ያለው አንተ የምታወያያቸው አሁን በስነ ስርዓት ይናገራሉ የራሳቸውን ነገር በብልጠትም ይሁን የሆነ አታክም ሲያደርጉ በዘዴ እንጂ እንዲህ ፊት ለፊት ተሳድበው አይደለም ማለት አይቻቸዋለሁ። ብዙዎቹ ሲወያዩ በእርግጥ በሀሳባቸው ባለስማማም ዘዌ ይሄ አፕሮች የሚያደርጉበት መንገድ የኦርቶዶክሶቹ በጣም የሚገርም ነው። እንዳልኩ ነው በእውነቱ የምንራራቀው ብዙ ነገር አለ። ግን እውነታቸውን ያለ ስድብ መግለጥ ይሄ በጣም ትልቅነት ነው። ግን በአብዛኛው አይ ቲንክ የእውቀት ማጠር ይመስለኛል። እኔ የራሴን አስተያየት ነው። አንተ እንደው የምትለው ነገር አለ? አይ ሁልጊዜ ምንድን ነው በተለይ በፊት የማንረሳው ምን አለ መሰለህ፣ ታስታውሳለህ? ድሮ ፕሮቴስታንት የሆነ ይወገር ነበር፣ ይሰደብ ነበረ፣ ቸርቹ ላይ ድንጋይ ይወረወር ነበር ምናምን። ያችን ጊዜ አሁንም ይፈልጓታል። ገባ? እንደፈለጉ እየሰደቡ፣ እንደፈለጉ እያንጓጠጡ፣ እንደፈለጉ እያደረጉ ያችን ላይፉን በጣም ተለማምደውታል። እስናት ዳይ። ስለዚህ ያ ዘመን እያከተመ ነው። ስፔሻሊ እንደኔ አይነት ደፋር ሰው ሲመጣ
ያስደነግጣቸዋል። ያ ዘመን እያከተመ መሆኑን ስላወቁ ተስፋ እየቆረጡ አሁን እያለቀ ነው ያ ዘመን። ቢሰድቡ ቢደበድቡ ምን ቢሉ የፕሮቴስታንት እምነት እያደገ 40-50 ሚሊዮን ደርሷል። ያው ምን ማድረግ ነው? በተለይ የኔ መምጣት ምን አድርጓል? ሰው በኮንፊደንስ ጌታን እንዲያመልክ አድርጎታል። ያለመሸማቀቅ ጌታን እንዲወድ ጌታን እንዲያከብር አድርጓል። ይቺ የመጨረሻዋ ስለሆነች ፈርተውታል። ማንም አይፈራም ከዚህ በኋላ ጌታን መስበክ በመሸማቀቅ አይደለም። ጌታን ወንጌልን መስበክ ስለ ጌታ መመስከር እየተፈራ አይሆንም። ከዚህ በኋላ የትም ቦታ ላይ ከይቅርታ ጋር ደረት ተነፍቶ ስለ ጌታ ይሰበካል። የሚያሳፍር ጌታ የለም፣ የሚያስከብር እንጂ የሚያሳፍር ጌታ አልተያዘም። ወንጌሉ ቢመረመር የክርስትና ኢየሱስ ብቻ። ወንጌሉን ብታገላብጠው ብትመረምረው ምን ብትለው ምንም ተረት አታገኝበትም። አሁን ያስደነገጠው ምንድን ነው? እነዛ የጻፉት መጽሐፎች ተነበዋል። በፊት ለማንበብ ይፈራ ነበር። አደባባይ ላይ አታነበውም። የእነሱ ስለሆነ ምን አገባችሁ ይባላል። ይነበባል። ለምን? ወንጌል ይነበባል። ከጻፍከው አነበዋለሁ፣ ምንም ማድረግ አትችልም። አነበውና ይሄ ነው የተጻፈው፣ በዚህ ነው የሚያስቷችሁ እያልክ ታነበዋል። ያ አስደንግጧቸዋል። አሁን እኮ ኡኡታው የበዛው የጻፉት መጽሐፍ ቀደው ቢጥሉት ቢያቃጥሉት ደስታቸው ነው። ተገኘ። ሳያቃጥሉት ሳያጠፉት ተገኘባቸው። በአደባባይ ተመሰከረ፣ ተነበበባቸው። ከሲኦል አውጥቼ ገነት አስገባሃለው የሚል ትምህርቶች እንደሚያስተምሩ ተባንነባቸው። ግን ጥያቄን ጠይቀኝ። አሁን እኔ ማለት ጥሩ ነው አሁን ያልከው እንዳለ ነው፣ ልክ ነው፣ እስማማለሁ። አንድ ደግሞ የምጠይቅ ጥያቄ አንድ ልጅ አቅርበህ ነበረ። እኔ ሰማችኋለሁ፣ ባይዘዌ ስትከራከሩ ስታወሩ በደንብ ነው የምሰማው። እና አንድ ኤርሚያስ የሚባል ልጅ ኤርሚያስ በጣም ወድጀዋለሁ። ማለት አይኖ እናንተ የምታመልኩት ኢየሱስና እኛ የምናመልከው አንድ አይደለም ይላል። አውቀው ነው ያውቀዋል፣ አንድ አይነት እንደሆነ ያውቀዋል፣ እርግጠኛ ነኝ። ማለት ያው ለመከራከር ጥሩ ነው፣ ለመከራከር ቲፎዞ ምናምን ለመሰብሰብ ጥሩ ነው። ግን አይኖ በልቡ እንደዛ እንደማይል አውቃል። ምንም ጥያቄ የለውም። ምንድነው አንድ ያለው ነገር ከነሱ አስተማሪዎች ጋር የተጋጨው ያለው? እኔ ብጠይቅልኝ አንዴ ስታገኘው ደስ ይለኛል። ምንድነው ያለው? ማርያም የአዳም ኃጢአት አለባት፣ ስለሷ ሞቷል ብሏል። አዎ። ግን ሌላ አስተማሪ የእነሱ አስተማሪ ማርያም ከምንም ነገር ንጹህ ናት ብሏል። እንግዲህ ሁለት አስተምሮ አለ ማለት ነው። ማርያም ምንም ነገር የላትም፣ የአዳምም የሔዋንም በአዳምም የመጣው ኃጢአት። እንደገና ደግሞ ይሄ ኦንጎይንግ የሚባለው እኔ ችግር የለኝም። አሁን ከምድራዊ ኃጢአት ነፃ ነች ቢሉ እኔ ብዙ አይከብደኝም። ለምንድን ነው የማይከብደኝ መሰለህ? ይሁንዬ ያ ትዝ ይልሃል፣ ወደ ሀብታሙ ወደ ጌታ መጥቶ መንግስተ ሰማያት እንደወርስ ምን ላድርግ ሲለው በህግ ያሉ የተጻፉትን ሁሉ ፈጽም አለው። ትዝ ካለ ይህን ጀምሮ ፈጽም ያለው የገንዘቡ ጉዳይ ነው ያቃጠለው እንጂ ሌላው ይቻላል ማለት ባይችል ኖሮ ጌታ አልቻልክም ይለው ነበር አይደል? ኖ ውሸትን ነው መች ጠበቅ ይለው ነበር። ጌታ ሁሉን አዋቂ ሰው እንደውም ወደደውና ነው የሚለው። እጠብቃለሁ ሲለው በጣም ወደደው፣ ያንን ወጣት በጣም ወደደውና ነው የሚለው። እና እኔ ህግ የምድራዊ ህግ ትጠብቃለች ቢሉኝ እኔ ችግር የለም። ያ እንዴ እግዚአብሔር የሚመላለሱ አሉ። እነ ዘካርያስ እኮ እየጠበቁ ነው። እኔ በቃ በሱ እስማማለሁ። ግን አሁን ያመነው ደስ ያለኝ ምንድን ነው? ከአዳም የተወረሰው ኃጢአት እሷም ላይ አለ። ለእሱ ኃጢአት ለማርያም ሞቷል። ይሄ ቢግ ቼንጅ። ስለዚህ እኔ ይሄንን ነው ወይ ሁሉም የሚያምኑት ነው? አሁን ጥያቄ ልጠይቅልኝ የምፈልገው ሁሉም ኦርቶዶክሶች ይሄን ያምናሉ ወይንስ ኤርሚያስ ብቻ ነው? እሷን ቀንጭበውም ማውጣት አይፈልጉም። አሁን ለምሳሌ እሱ እንደዛ ማለቱ ቫይራል ቢወጣ ኖሮ ይሄ ልጅ ይሰደባል። ይሄ በጣም ትልቅ ኢሹ ነው እኮ ዮኒዬ። ይሄ ልጁ ትልቅ ትምህርት እኮ ነው ያስተማረው ከገባው ህዝቡ። በጣም እኛ የምንለው ይሄ እኮ ነው። እዛ ጋር ኢየሱስ ክርስቶስ ምንድነው ሮሜ 3:23 ላይ እንደዛ አይደሉ? ሁሉም ኃጢአት ሰርተዋል የእግዚአብሔር ክብር ጎሏቸዋል ይላል። 3:23 በጣም ነው የምወደው ሮሜ። ያ ሁሉም ካለ ሁሉም ኤክሰፕሽናል የለም፣ የሆነ እከሌ አይልም። የኢየሱስ እናት አይልም፣ ዮሐንስ አይልም። አሁን የሐዋርያት ማርያም እንደጸለየች እስቲ ጥቅሱ ምን ላይ ነው ያለው? ረስቼው ነው። ማርያም ከሌሎች ጋር ሆና እንደጸለየች መጽሐፍ ቅዱስ ላይ አለ።
ሉቃስ ላይ ነው ሉቃስ ላይ አይደለ? አዎ ሉቃስ ስንት ላይ ነው? 2 ነው ፎርሹር 2 አካባቢ ነው የጸለየው። ሉቃስ ላይ ቅድስት ድንግል ማርያም ትጸልይ ነበረ። እሱን ጥቅስ እንዲያውም ብናነብላቸው ደስ ይለኛል። ጥቅሱን እዚህ ጋር ጻፉልኝ። ሉቃስ ላይ ቅድስት ድንግል ማርያም የምትጸልይ እናት ናት። ያ እንትን በጌታዬ ደስ ይላታል ሐሴት ታደርጋለች ያለችው እሷ ራሷ የጸለየችው ጸሎት አለ ማርያም እና ሌላም ጌታዬ ብለዋለች እና ልጁ እሱን የጠቀሰው እና ኤርሚያስ የጠቀሰው በማዳን ስራ ጌታዋም ነው። እሱን አይደለም አብራ የጸለየችው አለ ሉቃስ ላይ ያለው እሱን አውቀዋለሁ። ሉቃስ 1:27 ጀምሮ አውቃለሁ። እሱ ኖ ሌላ አለ አብራ ከነቢያቶች ጋር የጸለየችው ለጸሎት ሄደችው አለ። አብራው ነው የጸለየችው ከሚተጉት ጋር በጸሎት ነበረች። እንትን ላይ ነው ሐዋርያት ሥራ ምዕራፍ 2 ላይ ያው ሁሉም ነበሩ አይደለ? እሷም ነበረች እዛ ውስጥ። አዎ ኢማኑኤል መንፈስ ቅዱስ የወረደ ጊዜ ማለት ነው። አዎ ይኸው እዚህ ጋር እነዚህ ሁሉ ይኸው ተባረኩልኝ። እነዚህ ሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ እነዚህ ሁሉ ከሴቶች እና ከኢየሱስ እናት ከማርያምም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ተባረኩልኝ። ያ እሱ ነው የምልህ። አሁን የሐዋርያት ሥራ ያለው ማለት ነው እና መንፈስ ቅዱስ የወረደ ጊዜ ከወረደባቸው ሰዎች መሀል አንዷ ናት። እዛ ጸሎት ውስጥ እሷ ስለነበረች ማለት ነው። ትክክል። ያ ስለነበረች ማለት ነው። ስለዚህ ጸሎት እንደምታደርግ እንዲያውቁልኝ ስለምፈልግ ለእኛዎቹ ነው የምናገረው። በኦርቶዶክስ ላሉ ወንድምናት እኔ ከመጣሁበት ሃይማኖት ለመጡት ቅድስት ድንግል ማርያም ከሌሎች ጋር ሆነ አብራ የምትጸልይ እናት ናት። ይህን እንድታውቁ ነው ስለማያስተምሯቸው። ይህን ነገር ጸሎት ታደርግ ነበር ስለማይሏቸው ይህን መናገሩ ጥቅም ስላለው እኔን አላውቅም። አሁን ያልከው ለእኔ አዲስ ነው። ግን እነሱን ይመስላቸው በቃ ጻድቅ ናት። ምንድነው ምንም የሌለባት ምንም ኃጢአት ሰርታ የማታውቅ ንጹህ ሴት የአዳምም ኃጢአት የሌለባት ለብቻው እሷ ናት ነው የሚለው። የአዳም የለም። አንዱም ብሎኛል ምን አለ እስቲ ማርያምን ከሴቶች ሁሉ የተለየሽ ናት በል አንተ ጴንጤ ማለት ማርያም ማጠላ ከሆነ በል አለኝ። እኛ እኮ እንላለን ከሴቶች ሁሉ አይደለም መካከል ነው የሚለው መካከል ነው። አዎ ከሴቶች እላለሁ እኔ አሁን ከሴቶች መካከል አንቺ የተባረክሽ ነሽ ይላታል እላለሁ እኔ። እንደ ራሱም የሚለው እኮ መጽሐፍ እንትን ነው የሚለው እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሀሳብሽም ድንግል ነሽ በስጋሽም ድንግል ነሽ፣ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል፣ ከሴቶች ሁሉ የተባረክሽ ነሽ ነው የሚለው። ያ ከሴቶች ሁሉ ነው፣ ከሴቶች መካከል ነው የሚለው ቃሉ። ያው ከሴቶች ሁሉ ይሉታል እነሱ፣ ግን ቃሉ የሚለው ከሴቶች ሁሉ የተባረክሽ ነሽ ነው የሚላል። ያ ሁሉ ካልከው መካከል ማለት በዛ እሷ በተመረጠችበት ሰዓት እግዚአብሔር ሲፈልግ ጊዜው በደረሰ ጊዜ አይደል ኢየሱስ የተወለደው። ጊዜው በተደረሰ ጊዜ ከሴት ተወለደ አይደል ኢየሱስ ክርስቶስ። ስለዚህ በዛ ዘመን ከነበሩ ሴቶች መካከል ለዛ ስራ ለዛ ቦታ ፊት የምታደርገው ቅድስት ድንግል ማርያም ናት የተመረጠችው። በዛ ሲዝን ውስጥ ከነበሩት ሴቶች ነው። እና እኔ አሁን ከዛ በፊትም ነበሩ ማርያምን የሚመስል የለም። ግን ያ ማለት ግን ለማርያም ማለት ማርያም የሰራችውን ስራ ለማጉላት አይደለም፣ ወይንም የተለየ ነገር ለማድረግ አይደለም። የተሰጣትን አንተ መጽሐፍ ቅዱስ ምን ይላል መሰለህ ዮንዬ፣ በመጋዝ ተሰንጥቆ የሞተውም ቁጭ ብሎ ወንጌል የሰበከውም እኩል ዋጋ ነው ያላቸው። መጽሐፍ ነው የሚለው። ትዝ ይላል ጴጥሮስን ያንብቡት። የዮሐንስ ወንጌል 21 ላይ ሄደ ስታነብ ጴጥሮስን እንዲህ አለው ጌታ ኢየሱስ ክርስቶስ በጎቼን ጠብቅ፣ ጠቦቶቼን ጠብቅ ምናምን ብሎ ከነገረው በኋላ ትዝ ይልሃል። ከዛ ምን አለው? በምን አይነት ሞት እንደሚያከብረው ሞቱን ነገረው ይላል። ለማን የነገረው? ለኢየሱስ ነው። እና ለሌሎቹ ደቀ መዛሙርቶች አልነገራቸውም፣ የነገረው ለዮሐንስ ነው። ስለዚህ ለጴጥሮስ ነው የነገረው። ጴጥሮስም ዞር አለና ይላል ዮሐንስን አየው። ይሄ ሰው እንዴት ይሆናል አለ። ምን ማለቱ ነው? ለእኔ ሞቴን ነገርከኝ፣ ለእኔ የምከፍለውን ዋጋ ነገርከኝ፣ በግ አሸከምከኝ፣ ጠቦት አሸከምከኝ። ይሄን ሰውዬ እንዴት ነው የሚሆነው ማለቱ። ለምንድን ነው የማታካፍለው ነው ሼር የማታደርገው? የኔን መከራ የኔን ሞት ለምን ለእሱ አትነግረውም ነው። ከጌታ መልስ እንደሱ እንዳለው ታውቃለህ። ምንድን ያለው ጌታ? እስክመጣ ይኖር ዘንድ ብወድ ምን አገባሃል?
በቃ ምንም ሳይሆን ኮንፈርቶ ነው እንዳንተ ሳይሞት ሳይሰቃይ ቢሞት አንተ ምን አገባህ ነው። አየህ ጴጥሮስን ሲጠራው በራሱ ልክ ነው የጠራው። ዮሐንስንም ሲጠራው በራሱ ልክ ነው የጠራው። እኔ የግድ በእግዚአብሔር ዘንድ ቫሉ ለማግኘት ጴጥሮስ የሆነው መሆን የለብኝም። የሰጠኝን ሚሽን ከፈጸምኩኝ ከትልቁ ሰውዬ እኩል ሽልማት አለኝ። ትዝ ይልሃል መክሊት የሰጣቸው ሰዎች 5 የሰጠው አተረፈ፣ 3 የሰጠው 2 የሰጠው አተረፈ፣ 1 የሰጠው ቀበረ። ለሁለቱም ያላቸው ብዙ ላተረፉት አንድ ነገር ነው ያላቸው ጌታ፣ በጥቂቱ ታምናሃልና በብዙ ሾመሃል። አየህ 5ም የተሰጠው ብዙ ያፈራውም 2ም ተሰጥቶት ያፈራው ለሁለቱም የተሰጣቸው ክብር ያው ነው። ለምን ካልከኝ 2ም የተሰጠው በተሰጠው ነው ያፈራው፣ 5ም የተሰጠው በተሰጠው ነው ያፈራው። ስለዚህ ጌታ ምንድን ያለው ለሁለቱም የሰጣቸው ክብር ዘሴም ነው። ትልቅ ላፈራው አንተማ ትልቅ ነህ መንግስተ ሰማያት ፊት ነው የምትቀመጠው አላለው። ያለው ምንድነው በቃ እዛው ለዛ የሰጠው ክብር ብዙ ላፈራው የሰጠውን ክብር ለዛ አንድም የተሰጠው ምን ልፈልግ መሰለ አንድም የተሰጠው ቢያፈራ 2 ቢያፈራ 1 የተሰጠው 2 ቢያረገው ኖሮ ዘሴም ብዙ ካፈራው ጋር እኩል ይባልለት ነበር። አንተ በጎ ባሪያ በጥቂቱ ታምናሃልና በብዙ ሾማል። ምንም ስራ ምን በእግዚአብሔር አይን ያንተ ስራ ጥቂት ነው። ከሱ አንጻር ከእግዚአብሔር አንጻር ስትያው ማርያም የሰራችው ጴጥሮስም የሰራው የፈለከው በለው በእግዚአብሔር አይን በጥቂቱ ታምነዋል፣ ግን በብዙ ተሾመዋል። እነሱ በሰሩት ልክ ሳይሆን የከበሩት እግዚአብሔር በወደዳቸው መጠን ነው የከበሩት እንጂ እኛ አሁን ብዙ ጊዜ የምንለው እንትና ትልቅ ነው እንትና ትንሽ ነው እያልን እያሳነስን ቅዱሳንን እንሰነጣጥቃቸዋለን። ይሄ አንደኛ ነው። ሁለተኛ ሶስተኛ እግዚአብሔር ዘንድ አንደኛ ሁለተኛ ሶስተኛ የሚባል ሁሉም የተሰጠውን ፈጽሞ ካለፈ ያ ሰው በተሰጠው ነው የሚሸለመው። እኔ ቅድስት ድንግል ማርያም ሚሽን ተሰጥቷታል። ጌታ ኢየሱስን እንድትወልድ እንድታሳድግ፣ ከዛ በኋላ ያለውን ስራ ግን እሱ አይለችበትም። ኢየሱስ ክርስቶስ እንዲፈጽመው ስራ ተሰጥቶ ሚሽን አኮምፕሊሽ ማርያም ኢየሱስን ወልዳለች፣ ሰታናለች። ከግብፅ ጠራሁት እንዲባል ወደ ግብፅ ሄዳ ተንከራታለች፣ ዋጋ ከፍላለች። ከዛ ውጪ ግን የሰራችው ስራ መጽሐፍ ቅዱስ ላይ አልተጻፈልንም። ያልተጻፈውን መጻፍ አንችልም፣ ያልተነበበው ማንበብ አንችልም። ግን ማርያም ምንድነች ካልከኝ ሚሽን አኮምፕሊሽ ነገ ክብር አላት፣ ሽልማት አላት። በወንጌል ልክ ብናየው የምናደርገውን ነገር ሁሉ ወንጌል በሚለው ልክ። ያ ማለት ግን ማርያም ማሳነስ አይደለም፣ ማርያምን አለመውደድ አይደለም። በተሰጣት ክብር ልክ በተሰጣት ሹመት ልክ ማርያምን ማክበር እንደውም ክብር። እሷ እኮ ሃምብል ናት ዮንዬ፣ ሃምብል ሺ ወዝ ሃምብል ነበረች አይደል? ትዝ ይልሃል? ትሁት ነበረች። በቃ እሷን ማታስቀድም ማን ነው? እስቲ ታምር ሆኖ ሲሰራ ትዝ ይልሃል? እኛ አንዳንዴ ዩቲዩብ ላይ ታይናለ አይደል? እንዲህ አርጌው ተፈወሰ፣ እንዲህ አርጌው በቃ በራ አይኑ፣ እንዲህ አርጌ 5000 ሰው ዳነ፣ 7000 ሰው ዳነ። ቅድም ስታወራ ነበር፣ በጣም ደስ ብለኛል። ሃምብል ስፒሪት ቬሪ ኢምፖርታንት። በእኔ ሁሉ ሰው ዳነ ለማለት ለማጨብጨብ ፊት ቀደምነን። ማርያም ግን ያ ሁሉ ተሰርቶ በእሷ ምልጃ፣ እዛ ጋር ምልጃ የሚባለው የወይን ጠጁ እንዲለወጥ መሀል የገባችው እሷ ናት። መሀል ገብታ የወይን ጠጅ እንዲለወጥ አድርጋ ማውራት ነበረባት። እኔ እኮ ነኝ ማለት ትችላለች። አይዲዲት ማለት ትችላለች። እኔ እኮ ገብቼ እኛ እንደምንለው ማለት ነው። ማርያም አየ ኤክሰፕሽናት ናት፣ ምልህ ትሁት ናት፣ ሃምብል ናት። አሁን የምንሰጣትን ክብር ሁሉ የምትጸየፈው ይመስለኛል። ያልሆነ ክብር ማለት ነው፣ የሌላትን። ቀድም እንደውም እየሰማው ነበረ ንስሐ ሲያስገባ አንዱ የኛ የፕሮቴስታንት ሰው እንዲበል አለው አለና ኢየሱስ ጌታዬ ነው ተሰቅሏል ሞቷል አለና መጨረሻ ላይ ምን አለው? ጌታ ብቻ ነው አምላክ በል፣ የማመልከው አንድ አንተን ነው በል ሲለው ኖ ማርያምን የማመልካለሁ አሉ። በጣም ከባድ ነው። ትንሽ ተቆርጦ ነው አይ ቲንክ የሆኒ ነው ንስሐ ሲያስገባ ይቸው ነው። እና በጣም ደነገጥኩኝ። ማርያምን አምላክ ብሎ መጥራት ወንጀል፣ በጣም ወንጀል። ስለዚህ የሆንዬ ምን ለማለት ሰመራይዝ ሳረገው ምንድነው እኛ ለማርያም ክብር እንሰጣለን። አሁንም ለሚሰሙኝ ማለት ነው በጣም ነው የምወዳት። እኔ ለማጋነን አይደለም፣ እሰብካታለሁ፣ ሰብኬ አውቃለሁ። ማርያምን ሰብኬያታለሁ። እንደውም በህይወትሽ ሰይፍ ያልፋል በሚል አሪፍ ወንጌል ሰብኬባታለሁ። ምክንያቱም በህይወቷ ሰይፍ አልፏል። ቀላል አይደለም። ኢየሱስን በመሸከሟ ክብር አይደለም የገጠማት፣ ውርደት ነው፣ ስድብ ነው፣ ንቀት ነው። በብዙ መከራ አልፋለች። ግብፅ ወርዳለች። ያ ሁሉ ዓመት በመንከራተት ነው። እንትናት ዝም ብሎ መንከራተት አይደለም። ልጄን ከግብፅ ጠራሁት የሚለው ቃል እስኪፈጸም በግብፅ ተንከራ። ለምን መሰለ? በህይወትሽ ሰይፍ ያልፋል። ሰይፍ ቀላል አይደለም። ሰይፍ ማለት እኮ መከራ ማለት ነው። ስቃይ ማለት ክርስቶስን ስትይዙልኝ፣ ማርያም እኮ ለክርስቶስ ነው ዋጋ የከፈለችው። እኛ ለምን ለሌሎች ዋጋ እንከፍላለን? እሷ ዋጋ ለከፈለችበት እኛም ዋጋ እንክፈል። እሷ ለክርስቶስ አይደል ዋጋ የከፈለችው? ዮኒ ለክርስቶስ ነው ዋጋ መክፈል ያለብን።
ችግሩ እሱ ጋር ነው። አየህ ልዩነቱ የሃይማኖት ችግር ምን ያደርገው መሰለ? ለኢየሱስ የተከፈለውን ዋጋ ለሰዎች ክሬዲት እየሰጡ ክሬዲቱን እዛ ላይ ነው ሞር ፎከስ የሚያደርጉት። አሁን ለምሳሌ በቀናቶች ራሱ ልውሰድ። ከ1 እስከ 26 የእግዚአብሔር ቀን የለም። ከ1 እስከ 26 የእግዚአብሔር የሚባል የለም። 27 ነው መድኃኔዓለም፣ 28 ነው አማኑኤል፣ 29 እንዲያውም ከጠንቋይ ከርኩስ ጋር ነው ያደርጉት። ምን የሚባል መጥቆሪያ የሚባል ጠንቋይ ባለ እግዚአብሔር የነበረውን ቀን ወስዶታል። ሌሎቹ በሙሉ ቀድመው ጌታ እንኳን ቀን የተሰጠው 27፣ 28፣ 29 ነው። አይደንቅህም? ቀድሞ የተሰጠው ቀን ራሱ ልደታ ማርያም ነው። የመጀመሪያ ቀን የመጀመሪያው ቀን ሲጀመር ከ1 እስከ 30 ባለው ላይ የመጀመሪያው ልደታ ማርያም፣ 3 ባታ ማርያም፣ ከዛ ኪዳነ ምሕረት፣ ከዛ ማርያም እያለ ይቀጥላል። በሙሉ የተሰጠው ራሱ ቀን እግዚአብሔርን ለመፈለግ ራሱ በመከራ ተጋፍተ ነው ጌታን ቀን እንኳን የምታገኘው። ታስቦ የሚውለው የጌታ ቀን እንኳን 27፣ 28፣ 29 ዩሲ ዳዝ ሳድ ስፖርት። አሁን ስለ ቅድስት ድንግል ማርያም የከፈለችው ዋጋ ለማን ነው? አንተ ያልከው ጌታ ይባርክ ለኢየሱስ ነው። እሷ የከፈለችውም እኛም እንክፈል ነው። This is the misunderstanding they have። እና ምን አድርገውታል? መጽሐፍ ራሳቸው እያሳተሙ እኛና ማልዳንል እያሉ በእነሱ ጸሎት ነው አሁን ሰው የታወረው። ገባ? በሙሉ መጽሐፍ አላቸው። ከ1 እስከ 30 ያሉት በሙሉ የተጠሩት የራሳቸው መጽሐፍ አላቸው። ያማለዳሉ፣ ከሲኦል ጭምር ያወጣሉ ተብለው ምን እየተደረጉ ነው? እየተሰበ ይህን ሳረሳው ላስታውስ ለኦርቶዶክስ ወንድሞች፣ እኔ ያው ታውቀኛለህ፣ እኔ ለኦርቶዶክሶች ክብር አለኝ። አሁን ብቻ ሳይሆን አሁን አንተ ጋር ስለገባው ሳይሆን ብዙ ጊዜ ያው 15 ዓመት የኦርቶዶክስ ቤተክርስቲያን አክብሬ ስቲል ወደፊትም በዚህ አቋሜ እቀጥላለሁ። ግን ጥያቄ አለኝ። ባለፈው የኦርቶዶክስ እንትን ሄድ ነበር ቀብር፣ ያው ማህበራዊ ኑሮ ስለሆነ እንሄዳለን። ኦርቶዶክሶች እኛ ጋር ይመጣሉ፣ እኛ ኦርቶዶክሶች ጋር እንሄዳለን እና ቤተክርስቲያኑ ሲሄድ ነፍስ አልቀረልኝም። ይሁን የሚሰማህ ነገር አለ ይሆናል አይደለ? በቃ ለእግዚአብሔር የተሰራውን ቤተክርስቲያን ስታይ፣ የኢየሱስን ነገር ስታይ ደስ ይልሃል። ያው ሲዘመር ስታይ አንዳንዱ ነገር በቃ እኔ ፐርሰናሊ በጣም ደስ ብሎኛል። ሴቶችና ወንዶች የሚቀመጡበትን እንትን ስታይ ይሄ እንትኑ እኔ አሁን ጽድቅ ነው እያልኩ አይደለም፣ እሱ ለእግዚአብሔር ነገር ያላቸውን ነገር። ከዛ በኋላ ገባውና አንድ ነገር ግን በጣም እውነቴን ነው የምልህ መንፈሴ ተቆጣ። ምንድን ነው የሆነው? ሰውየውም ስለ ኢየሱስ ሰበከ፣ አልዓዛር ከሞት እንዳስነሳው ምናምን። መዝሙር ይዘመር ተባለ። መዝሙር ይዘመር ተብሎ መጀመሪያ የተዘመረው ስለ ኢየሱስ ነበር እና መዝሙሩ ሰው አንዳንዱ ይዘምረዋል፣ አንዳንዱ አይችለውም። እና የተወሰኑ ሰዎች ነው የዘመሩት። ልክ የማርያም መዝሙር ሲነሳ ግን እልልታው፣ ጭብጨባው እንደ ጉድ እና እኔ ሾክ በቃ ደስ ብሎኝ ያ ሁሉ በቃ የእንትኑ ደስ አለኝ። ይሄ ያለ አይደለ ስርዓቱ ምናምን ጥሩ ነው። አንዳንዴ እኮ ስርዓት መያዝ እኮ አንተም ትላለህ ሁል ጊዜ እና ስርዓት ያስፈልገናል ማለት ቅጥ ያጣ ነገር ለመዳናችን ባይሆንም አንዳንዱ ነገር መልክ መያዙ ስርዓት መያዙ ጥሩ ነው። እኔ ፐርሰናሊ አክሰፕት አደርጋለሁ። ሱሪ ስለለበስን ሲኦል እንወርዳለን ማለት አይደለም። እንደዛም አላምንም። ደግሞ ልቅ መሆን አለብን ብዬ አላምንም። ምክንያቱም ክርስቶስ ኢየሱስ ስትቀበለው አብሮ የሚሰጥህ ትህትና አለ አይደለ? የሆነ ማነር አለ። ልቅ አያረግም ጌታ። እኔ ፎር ሹር ይሄን ይቀበሉኛል ብዬ አስባለሁ። ግን ከዓለም የመጡ ብዙ ሰዎች ስላሉ እንደሱ አይነት ነገር ብታይ መደንገጥ የለብን። ብዙ ሰው አምልጦ የመጣ ከጭፈራው ከምኑ የመጣ ስለሆነ ያን ነገር እስኪ ተው ቴክስ ታይም። አንዳንዴ እንደሱ ማሰብ ጥሩ ነው። ግን ምን ልል ፈልጌ መሰለህ? ከዛ ለማርያም ሲዘመር በጣም የሚገርም በእልልታ በጭብጨባ ደመቀ ቤት እና ታዲያ እንዴት ልመናቸው? ለኢየሱስ ክርስቶስ ነው ትልቁን ክብር የምንሰጠው። ተግባሩ ነው ወይንስ አፋችን? እኔ በተግባር ቢሆን ኢየሱስን መውደዳችን ማክበራችን ከቅዱሳን ከሰማዕታት በላይ እንደሆነ በምናደርገው ነገር አይቀናለን። ክርስቶስ የምናመልክበት ጾማችን ምናችን ጥሩ ነው። ግን ተግባራችንስ? ሰው ስለ ኢየሱስ ሲነገር አይናደድም፣ ሲሰደብ አይናደድም። ለምንድን ነው ስለ ማርያም ሲነገር በጣም የሚናደደው የሚበሳጨው? ኢየሱስ ክርስቶስ እንደፈለገ ሲሰድቡት ዝም ብሎ ማርያም የሆነ ነገር ስትባል ለምንድን ነው የሚቆጣው ሰው? እኔ ኢየሱስ የኛ
ኦርቶዶክስ ማርያም የኦርቶዶክስ መሆኗ እኔ አይደንቀኝም። ለምንድን ነው የማይደንቀኝ? የምናደርገው ነገር እንደሱ ያደርጋል የምንሰራቸው ነገሮች እና እኔ ፌር የሆነ ነገር ቢደረግ ብዬ አምናለሁ። ማለት ኢየሱስ ይጉላ እንዳልከው እነ ማርያም አይኑሩ እኮ አይደል? ልናወጣቸው አንችልም። ማርያምን ገብርኤል እንዴት ታወጣቸዋለህ? መጽሐፍ ቅዱስ ውስጥ አሉ። መጽሐፍ ቅዱስ ውስጥ ካሉ ድረስ አናወጣቸው። በልካቸው ግን በተሰጣቸው ክብር ልክ ግን ክብር እንሰጣቸዋለን። መጽሐፍት ሁሉ ስለ ኢየሱስ ነው የሚያወሩት። ስለ ማርያም አያወሩም፣ ስለ ገብርኤል አያወሩም። መጽሐፉ የሚለው እንደዛ ነው። መጽሐፍት ሁሉ ስለ ኢየሱስ ያወራል ይላል፣ ስለ እኔ ይናገራል አለ። ስለዚህ ስለ ኢየሱስ ነው የሚናገረው። ስለ ቀኑም፣ ሰዓቱም፣ ዓመቱም፣ ወሩም ሁሉ ማውራት ያለበት ስለ ኢየሱስ ነው እና እንደው ዮኒዬ እንዲጠየቅ የፈለኩት ለምንድን ነው ማለት ተግባር ላይ ነው ወይ ነው ጥያቄ። ማለት እንዳልኩህ ንግግር ላይ ሊሆን ይችላል፣ ግን ተግባር ላይ ለምንድን ነው ኢየሱስ የማይጎላው? ይሄ this is my question እና በዛው እንደው እንትን እንዲሉት ነው። ሌላው እንዲመልሱ ሊፈልገው ጥያቄ ደግሞ አንድ ነገር ልጠይቅ። ከዚህ በፊትም ጠይቄያለሁ፣ ያው ስለሚሰሙ ይመልሱልኛል ብዬ አስባለሁ። ከዚህ በፊትም ጠይቄያለሁ ኦርቶዶክሶችን። ኦኬ ስለ ታቦት ማለት ነው። ኦኬ ኮንቨርሴሽን ይኖራል በታቦት ዙሪያ ያው የሚባለው ነገር ይኖራል። ራሳቸውና የተመላለሱት የምጠይቀው ጥያቄ ምንድን ነው? ኦኬ ታቦት ይኑር ይባል ለምንድን ነው የኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክሷ ብቻ ታቦት የምታመልከው? ኦኬ ራሻ የለም፣ ሌሎች ኦርቶዶክስ የሚያመልኩ ግብፅ፣ ሌሎቹም ጋር የለም ታቦት። ዘኦንሊ ታቦት ያለው ኦርቶዶክስ ጋር በኒቅያ ጉባኤ ያልተወሰነ። እንዴት ነው ኦርቶዶክስ በብቻዋ የኢትዮጵያ ኦርቶዶክስ በብቻዋ ማድረግ የምችለው ነገር አለ? ከሌለ ማለት ነው። እዛ ጋር ከሌለ ግብፅ ከሌለ ሁሉ ዩኒፎርም መሆን አለበት። እውነት ኤቭሪዌር ዘ ሴም ነው። እኔ አሁን የማመልከው እንትን አሜሪካ አይለወጥም፣ አሜሪካ የሆነ ኢትዮጵያ አይለወጥም። ዘ ሴም ብሊቭ ነው ያለን አይደል? እንደው አንዳንዴ አለመግባባቶች አሉ አሰራር አደራረግ ላይ፣ ግን እውነተኛው ነገር ላይ በክርስቶስ አዳይ ላይ ግን አሜሪካም ያለው ኢትዮጵያም ያለው የትም በለው የትም ጫፍ በለው አሁን ሐሰተኛው ነቢይ በለው የፈለከውን በለው በኢየሱስ አዳይ ላይ ግን ዘሴም ነን። እንዳልኩ በአሰራር ላይ ልንለያይ እንችላለን። ስለዚህ ይሄኛው ታቦቱ ለምንድን ነው ኢትዮጵያ ውስጥ ብቻ ሊደረግ የቻለው? ኢትዮጵያ የተለየ ስልጣን አላት ይሄን የማድረግ? ይሄ እኔ ጥያቄ ከዚህ በፊት ጠይቄያለሁ። አጥጋቢ መልስ አልተመለሰልኝም። የእርግማን ውጤት ነው አባቴ፣ ምንም መልስ የለም። ሰዎቹ ምን አድርገው ወስነዋል? ምንም ነገር በል ለባህሉ ያምራል፣ ድምቀቱ ያምራል። ታቦቱ እንደረከሰ የምታውቀው እኮ በሚያሳዝን ሁኔታ ታቦቱ ወጥቶ ለጥምቀት እዛው ላይ ጭፈራ አለ፣ እዛው ላይ መጠጥ አለ፣ እዛው ላይ ዳንኪራ አለ። የዲያብሎስ ውጤት መሆኑን የምታውቀው በዛ ነው። ከይቅርታ ጋር ታቦት ትክክለኛ ቢሆን ፓወር አለው አይደል እንዴ? ፓወር የሙሴ ታቦት በጣም ፓወር ነበረው። መሰዊያ ሲደረግለት ምን እንደሚያደርግ የምናውቀው ነው። ብዙ ነገሮችን ተአምርን የሰራ ነው። ግን እዛው ላይ ሆኖ ታቦቱ ይጠጣሉ፣ ይጨፍራሉ፣ ሙዚቃ የፈለጉትን ነገር ያደርጋሉ። ታቦቱ ውሸት መሆኑን በዛ እንኳን እያወቁ አይሰሙም። ለምን? ባህሉ ይጥማል፣ ደስ ይላል። መልሱን ከጠየቅ አንደኛ ስድብ ነው። እዚህ ላይ በምታየው ኦርቶዶክስ መሆኑን የምታውቀው በስድብ ነው። ሌላ ነገር የለም። ሌላ ምንም መታወቂያ አንድ ጥቅስ የሚጠቅስልህ ኦርቶዶክስ አታመጣም። ዶንት ገባን? በጠየቅ ቁጥር በእስልምናና በኦርቶዶክስ ኃይለኛ ስድብ አለ። እኔ አሁን ለእስልምና የጠየቅኩት አለ። ታቦቱ የማይመለስ ጥያቄ ነው። መቼ እኔም ሲያስረዱት ታቦት የሚባል የለም ብለው እኔ ፔጅ ላይ እነ መዝሙረ ያሬድ አስተምረው ዕቃ ነው፣ ሳህን ነው፣ የቁርባን ማቅረቢያ ነው እንጂ ታቦት አይደለም ብለው ቃል በቃል ተናግረዋል። ታቦት የሚባል የለም። ሐዋርያት ስራ ላይ ነው ያነበቡት። አነበበልኝ የለም። ከዛ በኋላ የለም። አዲስ ኪዳኑ ኢየሱስ ክርስቶስ ነው። የቤተ ክርስቲያን ታቦት ኢየሱስ ነው። ኪዳነ ምሕረቱ ኢየሱስ ነው ተብላ ተነጋግረናል። በልምድ ስላለ ሰውን እንዴት አድርገው ያስተውት? ከ1 እስከ 30 ምን አድርገው ሰውን ይሸውዱት? ታቦት እያንዳንዱ ታቦት አለው። ድርብ ባህል አለ፣ ድርብ ባህል እና ምን አድርገውታል? ባዶ አድርገውታል። ስለዚህ የታቦት መልስ ከሙሴ ውጭ ከተባለ ሌላ አባት
ታቦት ተሰጥቶታል ተብሎ የሚነገርለታል። ታቦት አለ ብለው ያምናሉ። ለሌላ ሰው ተሰጥቶታል። አቡነ ገለመሌ ለሚባል ጌታ ሰጥቶታል ብለው ቃል በቃል ነው የሚናገሩት። ምንም ችግር የለባቸው። ባይዘዌ 44 ብቻ ላይሆን ይችላል ብለዋል። አንዴ ሊጨምር ይችላል ስላለኝ ነው ልጁ እና አሁን 44 ስላለ ነው ሌላ መጨመር እንችላለን የሚል ነገር ስለሰማው ነው። እና ጨምሩ አሁን ለምሳሌ እንዳልከው አንተ ጥቅስ ቢባል እኔ ጠየቅኩኝ። ትላንትና ከትላንት ወዲያ ከሆኑ ከኦርቶዶክስ ወንድሞቼ ጋር እና እህቶቼ ስነጋገር ነበር። መዝሙረ ዳዊት ምዕራፍ 350 አለች እና ቃልቤ ተገፉ እማላቀዋለሁ ወይ ብዬ ኧረ እኔ የማውቀው እስከ 150 ነው። የጨመራችሁት ነገር ካለ ፈልጓል። ስናወራ ማቴዎስ ምዕራፍ 76 ብሎ ይጀምሩላል። ዞሰርዝ ፕራብለም ገባ። ትምህርቱ ይኬዳል እኮ ቤተክርስቲያን ይኬዳል፣ ብዙ ነገር ይደረጋል። እንዳልከው ብዙ የሚያምሩ ነገሮች አሉ። እንደደደ ውስጡ ባዶ ነው፣ ወንጌል የለው። ይኬዳል። አሁን 6 ሰዓት የሚቆም አለ ቅዳሴ ብሎ 6 ሰዓት ይቆማል። አንድ ወንድም አንድ ትቆማለች። ምን ተማርሽ ብለህ ብትል ጅና ምንድን ነው የተማርሽው ስለ ወንጌል ብትል ወንጌል የለም። እና ሌላ የፈለግኩት ምንድን ነው አሁንም መዝሙሮች በፈለግከው ውሰድ። የማርያም እንደተዘመረላት ለኢየሱስ አልተዘመረም። will never gonna happen። አይ ኖ ሌላው ጥያቄ ያው አንተ ጋር ብዙ ሰው ስለሚመጣ እንድጠይቅልኝም ነው። ለምሳሌ ሴቶች አይስበኩ ይባላል ማለት ጥቅስ አላቸው እንደሱ የሚሉ ሰዎች። ግን ይሄ ጥያቄ አንድ ነው። በኦርቶዶክስ መዘመር ይቻላል አይደል? ኦኬ ከተዘመረ መዝሙሩ ራሱ ስብከት አይደለም ወይ? በዜማ እኮ ስብከት ማለት ነው። እኔ አሁን አንዳንዱ እንደውም ስብከት ከምሰማ መዝሙሩ ስሰማ ስፓወርፉል አቦነሽ የምትባል ልጅ አለ ኦርቶዶክስ እና ዘማሪ ዝም ብዬ አንዳንዴ እሰማታለሁ። መዝሙሯ ፓወርፉል፣ ግጥሞቹን ስታያቸው ክርስቶስን የሚያጎሉ እንትኖች አሉ። አሁን ይሄ ስብከት ነው። እንግዲህ ምንድን ነው አትስበክ ማለት ምን ማለት ነው? ማለት ቃሉን አትናገር ማለት እኮ ነው። አትስበክ ማለት የእግዚአብሔርን ቃል አትናገር ነው። ኦኬ ከሆነ ለምንድን ነው የምትዘምረው? ጥያቄ ነው። እኔ አሁን ለእኛ አይደለም ለእኛ ቤት አይደለም እጠይቅህ። እኔ አምናለሁ ያገልግሉ የሚል አምናለሁ። ግን እዛ ጋር ጥያቄ ምንድን ነው? ኦኬ ብዙ ኦርቶዶክሶች ስለሚጠይቁኝ ነው፣ ኮሜንትም ስለሚያደርጉ ነው። እኔም ልጠይቃቸው። ኦኬ ስብከት አይቻልም ነው፣ መስበክ አይቻልም፣ ማስተማር አይቻልም ከሆነ ለምንድን ነው የሚዘምሩት? ከሆነ ሴቶች እኮ በመዝሙር መስበክ ይችላሉ። አይተሃል አይደል? አሁን በመዝሙር በጣም የሚገርሙ ስብከቶች እየተሰበኩ ነው። አሁን እኮ ስብከት በመዝሙር እየሆነ ነው። ስለዚህ ይሄን ጥያቄ እንደው ዝም ብሎ ቅድም ስታነሳ ሰምቼ ነው። በስድብ ይመለስላል እንዳታስበው። ምን የመሳሰሉ ብራንድ የሆኑ ስድቦች መልሳለ እንጂ በጥቅስ የሚባል ነገር ወፍ የለም። እንዳልኩ ነው። አብዛኛው ኮንሰርት እኔ ነኝ እንዲያውም ኮንሰርት ያስቆምኩት። ለዚህ ማመስገን አለባቸው። ኮንሰርት እንዴት በጌታ ቀን ይሆናል ብዬ ዘፈን እንዳይዘፈን ያረኩት እኔ ነኝ። ስንታመጮ ምን አገባ እየተባለ ስንታመጮ ኮንሰርት አሁን በጌታ ቀን ምናምን የላቸው። ስንታመ እንዴ መጠጥ ላይ እኮ ቅዱስ ጊዮርጊስ ብራ ብሎ የሚሸጥል ነው። ምን አገባ እያለ ምንም ደንታ የላቸው። ከሃጂ ስትባል እኮ ኢየሱስን ካደ ተብላ አይደለም የምትሰደው። ከሃጂ ስትባል እኮ ማርያምን ካድክ ነው የሚል። ማርያም አታድንም። በግልጽ ነው የምናገረው። ከኢየሱስ ውጭ የሚያድን የለም። ከጌታ ከአንድ ልጁ ውጭ የሚያድን የለም። ሌላው በመንፈስ ነው። በሱ በሞላቸው መንፈስ ያድናል እንጂ የእሱን ስም ጠርተው ያድናሉ እንጂ የሚያድን የለም። ከሃጂ ስትባል እንኳን ኢየሱስን ካደ እንኳን አትባልም። ማርያምን ካደን ካድኳት አልካድኳት የሚጨምረው የሚቀንሰው ነገር የለም። ስለዚህ በዛ እንኳን ማስተዋል የተሳነው በጣም ብዙ ሰዋል። ከሃጂ ሲል ማንን የካድኩት? ኢየሱስን የካደ ነው ከሃዲ ሊባል የሚገባው። ኢየሱስን የካደ እኮ አይደለም ከሃጂ የሚባለው። ከሃጂ የሚባለው እኮ ማርያምን መልጃዋን ያልተባለ መልጃ ያልተጻፈ መልጃን ክድሃል ተብለህ እኮ ነው። ስሟን አልጠራህም ተብለህ እኮ ነው ከሃጂ የምትባለው። እና ይህ መባረክ ነው። አይናቸው ሳይሆን ልባቸውን የታወረ ያዩታል እኮ ያዩታል። ግን ወንጌል ስለማይ 6 ሰዓት ተንቃቅቶ በእግሩ ቆሞ አንድ ወንጌል ሳይሰማ ነው የሚመጣው። የሚያሳዝነኝ አንድ ወንጌል ነው
ቅዳሴ 6 ሰዓት ይፈጃል። ሰምተዋል? አንድ ወንጌል ሳይሰማ ይመጣል። ምክንያቱም ምዕመናኑ ቢሰማ ኖሮ ኑ እንነጋገር ስትለው ወይም ደግሞ የሆነ ጥቅስ ጻፍ ስትለው ምን የመሰለ ስድብ ይሰድባል። ምን የመሳሰለ ብራንድ። ለዛ ነው አሁንም ወንጌል ሲሰበክ ለምን እኛን ተናገራችሁ ይላል። ወንጌል ነው የተሰበከው። ወንጌል ሰውን መናገር አይደለም። እናንተ የፈለጋችሁትን ነገር ስለ ፕሮቴስታንት ወይም ስለ ሌላው እምነት ስትሉ አትደንግጡ። እፎይ እንዲያው አብዛኛው ፕሮቴስታንት ወንድምና እህቶች ከእፎይ ጎን ነን ብለዋል። የተጻፈ ነው ያነበበው። ትዝታው ሲመጣ የተጻፈ ያነበበውን ታቦት መክተፊያ ኦፍኮርስ መክተፊያ ነው። ግልጹን ነው የምናገረው። እንዴ ዘበነ መክተፊያ ሲለው ችግር የለውም። እራሱ ነው የሚለው ዘበነ መክተፊያ ነው። እንዲያውም የሆነች ሴትዮ ሽንኩርት እየከተፈች እያለ አለ ቃል በቃል እና ምን ሆነ? የጌታ ቃል መጥቶ እዛ ላይ ተጻፈ። ምኑ ላይ? መክተፊያው ላይ። ከዛ መክተፊያውን ወደ ቤተክርስቲያን ወስደን ታቦት አደረግ ነው። ቃል በቃል ላይ ያለው መክተፊያ እያለ እነሱ ሲሉት ችግር የሌለው እነሱ ሲከሱ አይከሰስም የሚሉ እንዳለ ወንድሞቻችን እህቶቻችን ወንጌል ሲናገሩ እነሱ ለምን የሚባል ነገር አለ። መልስ የለም። ስድብ ነው ምታ አንድ መልስ የለም። ታቦት የዚህ ዘመን ታቦት የጥንቁልና እንጂ የጌታ ታቦት የለም አይልማ መጽሐፍ ቅዱስ አይልም። ልጅነትን የሚል ካለ እናውራ። ታቦት አለ የተባለው ምን የሚያደርጉበት አብዛኞቹ ሌላ ተአምር የሚሰሩበት እና በጣም በሚያሳዝን ሁኔታ አለ። ሌላው መጠይቅ ለአንተ ለሌሎችም ልጠይቅ። አንተ ወደ እግዚአብሔር ስትጸልይ እንዲሰጣለሁ ብለህ ነው የምትጸልየው? ይሄን ካረክልኝ ይሄን አረጋለሁ ብለህ ነው የምትጸልየው? በጉቦ ነው የምትጸልየው ወይስ ጌታ ሆይ ስለባረከኝ አመሰግናለሁ፣ ስለምታደርግልኝ አመሰግናለሁ ሌሎችንም ነገር ነው የምትለው? ወይስ ጌታ ሆይ ይሄን ካረክልኝ ይሄን ስለታስገባለሁ እያልክ ነው የምታረገው? በጉቦ ነው? እኔ የማይገባኝ ነገር ስለሆነ አሁን ጌታም በፊት ሳላቅ እል ነበረ ይህን ካረክ ይህን እናደርጋለሁ እያልኩ በባዶ ዝም ብዬ እሄዳለሁ። እግዚአብሔር አምላክ ጉቦ ፈላጊ ነው? ገንዘብ ፈላጊ ነው? ይህን አምጣ የሚል አምላክ ነው ወይስ እንዲሁ የሚመለክ አምላክ ነው ያለን? የሆነ ነገር ስንፈልግ ይህን ካረክልኝ ይህን እናደርጋለሁ እያልን ጉቦ የምንሰጠው አምላክ ነው ወይ? እስቲ አንተ በምታውቀው አስረዳኝ። በሁለት መልኩ ማየት ጥሩ ነው። ማለት ምንድን ነው? አንደኛ አባ አባ ብላችሁ የምትጮሁበትን የልጁን መንፈስ ሰጣችሁ ይላል። በቃ አንተ ልጅ ነህ። ልጅ ስለሆንክ አሁን እኔ ልጄ ሲጠይቀኝ ከልጄ ምንም ፈልጌ አይደለም ስሰጠው ማለት ነው። ልጄ ግን ብዙ ነገር ሊያስብ ይችላል። የሚጠይቀኝ ግን ዳይሬክት ነው። ይጠይቁኛል ልጆች። አንዳንዴ የሚጠይቁኝ ነገር ሰርፕራይዝ ያደርጋል። እንደ አቅሜን አቁም እንዴ እላለሁ። ማለት የሚጠይቁኝ ከአቅሜ መኪና ግዛልኝ ይሉኛል። አቅሜን ሳይሆን የሚያዩት ገባ በቃ አባት ነው ማድረግ አለበት ብለው ነው የሚያዩት። ባጀቴን ሳይሆን የሚያዩት በቃ እሱ አባት ነው ማድረግ አለበት ብለው ነው። እና አንዳንዴ ድፍረታቸው ይገርመኛል። ይሄ ድፍረት ስልህ የትቢት አይደለም፣ ቅርበት ነው፣ አቅርቦት ነው፣ በቃ ያለ ትስስር ነው። እኛ እኮ ኢየሱሴ ምናምን ስንለው ንቀነው አይደለም፣ ምን ያህል እንደቀረበ ለማሳየት ነው። አንዳንድ ኢየሱስ ጓደኛ አረጋችሁት ነው። ጓደኛችን እኮ ነው እና ወንድማችን እኮ ነው። ወንድም ጋሼ ብንለው፣ እናቴ ብንለው፣ አባቴ፣ እህቴ፣ ወዳጄ፣ አንዳንዱ ሰው ደግሞ አፍቃሬ፣ ፍቅረኛ ይላል። እና አይኖ ሰዎች ምን ያዩታል? የሚመነዝሩት ከምድራዊ ነገር ጋር የሚመነዝሩ ፍቅረኛ ያሉት ምናምን ነው። አይደለም እኮ በቃ መውደዳችን የምንገልጥበት አማርኛና ቋንቋ ስናጣ የሆነልንን ሆነን እንናገራለን። እንደውም ባይዘ ወይ እኮ ያህዌ ጃራ ይላል መጽሐፍ ቅዱስ። ኢዘ ፕሮቫይደር ጃራ። ያህዌ ጃራ ማለት እግዚአብሔር ይሰጣል ማለት ነው፣ ይለግሳል ማለት ነው። ያህዌ ጃራ፣ ያህዌ ነሲ። የእግዚአብሔር ስም ራሱ እኮ የተለያዩ በተገለጠላቸው ልክ ስም ያወጡለት ነበር። ስለዚህ እኛ አባታችን ከብሉይ ኪዳን ይልቅ ለእኛ ቅርብ ነው። በልጁ በክርስቶስ ኢየሱስ ቀርቦናል። ያ ቅድም ስታወራ ነበር፣ በመካከላችን ያለው የጥር ግድግዳ ተነስቷል። አሁን ማንም አያስፈልገን በመካከላችን። ይኸውልህ አሁን እኔ አንተን ላይቭ ጋብዘኝ ለማለት በሌላ ሰው አልመጣም። ስለማውቅህ፣ ስለምወድ፣ ስለማከብር የሆነ አብረን እንድንገባ ፈልጋለሁ። በግልጽ ነው የምጠይቅህ። ይሄ ነው እኮ እርቅ ማለት ይሄ እኮ ነው። ካልሆነማ አልታረክም እኮ ስቲል ማለት ነው። አሁንም በሰው የምመጣብህ ከሆነ አሁንም በከሌ የምመጣብህ ከሆነ ስቲል ዊ አር ኖት እንትን ሆነናል።
አልታረቅም። ዳስ ዲፕ። ይሄ ነገር በጣም ልዩ ንግግር ነው። ይሄን ድገመው። በሌላ ሰው የምትሄድ ከሆነ እርቅ የለንም ማለት ነው። እኮ ነው። አሁን ኢራንና እስራኤል እኮ ስለተጣሉ ነው እኮ በመሀል አሁን ራሻ ገባች ምናምን የምንባለው እኮ ሁለቱ ሊታረቁ ስለማይችሉ ገባ። መሀል የሚገቡ ሌሎች ናቸው። ካየ የሚያማልዷቸው መሀል ገብተው ታረቁ ምናምን የሚሏቸው ሌሎች ናቸው። እነሱ ማጠል ናቸው። አሁን ለምሳሌ ሶማሌና ኢትዮጵያ ተጣልተው ነበር። በተጣሉበት ጊዜ የሚያወሩት ሌሎች ነበሩ። ስለነሱ ስፖክስማን የሚባሉ ሌሎች ነበሩ። አሁን ግን ታርቀው ሰውየው ይመጣል፣ ይሄኛው ይሄዳል። በቃ አለቀ። መሀል ሰው አያስፈልግም። በቃ ዳን እንትኑ አልቋል። በቃ ጥሉ ስላለቀ ይሄን የምድራዊ ጥል እንደዛ ከሆነ ምድራዊ ርቅ ይሄን ከሆነ ማለት ሰው ማስገባ ከሆነ ሄደ ዳይሬክት የምትጠይቀው ከሆነ ሰማይ ወርቅማ እንዴ እግዚአብሔር ይቅር እኮ ሲል በቃ እርቅ እኮ ነው። በቃ ከተወል ተወል እኮ ነው። በቃ እንዴት ነው የሚያነሳው? ይድሮውን ዮኒ እኮ ዝሙት ሰርቶ ነበር ዮኒ እኮ እንዴ እግዚአብሔር እንደሱ አይደል? በቃ ኦልሬዲ ካንስል ካለ በቃ እኔን ከእግዚአብሔር ጋር የሚለያየኝ ምንም የለም። ስለዚህ ማንንም አልጠራም፣ ጎረቤት አልጠራም። እንደው ከቻልክ እንደውም አጠገብ ያለውን ፓስተር መጥራት የለብን ቅርበትን ለማሳየት። አንዳንድ እኮ ሰነፍ ስለሆነ እኮ ነው መለመን፣ መንበርከክ ሰነፍ የሆኑ ሰዎች እኮ ናቸው። እንትና ጫንልኝ፣ እንትና ቁምልኝ ምናምን የሚሉት እኮ እንጂ እኮ እግዚአብሔር ራሳችን ችለን እኮ በጎቼ ድምፄን ይሰማሉ ነው የሚለው። አንተ ራስህ ድምፁን የመስማት እኮ ብቃት አለህ። የሆነ ሰው የስማልኝ ማለት የለብህ። የስንፍናችን ነው የስንፍናችን ውጤት እንጂ እግዚአብሔር አርቆን አይደለም። የሆነን ሰውዬ ነው የሚሰማው ብለን አእምሯችን ላይ ስላሰርን ነው እንጂ እግዚአብሔር እኮ እኛ ሊያወራን ይችላል፣ ሊያናግረን ይችላል። ስለዚህ የጥሉ ግርግዳ ከፈረሰ እኔ መሀል መግባት የለበትም ብዬ አምናለሁ። ማንም። ስለዚህ ለሁሉም ለሚሰሙኝ ሰዎች በቃ ድናችኋል፣ ጸድቃችኋል። ከጸደቃችሁ ከታረቃችሁ ተመልሳችሁ ተጣልተናል ማለታችሁ። በሌላ ከመጣችሁ የሆነ ነገር ቅር ያለኝ ነገር አለ፣ አሁንም ያልተውክልኝ ነገር አለ እያልክ እኔ በቃ ደስ የሚለኝ እና እኔ እግዚአብሔርን ስጠይቀው ምን ልል ፈልጌ የሆነ ጥቅም አይደለም። የሆነ ተስዬ አባቴ እንዴትና ልጄ ትሳላለች፣ አባቴ በቃ ዳቦ ቢገዛልኝ ስለት አቀርባለሁ ትላለች እንዴ? እና የሆነ እንትን በሬ ይዤ እገባለሁ ትላለች እንዴ? እንደውም ከሰጠዋት በላይ ትከፍላለች እንዴ መስዋዕት? እና ልጄ ስትጠይቀኝ ምንም ስለት አትሳልም። ትመጣና ዳዲ አይኒድ ዚስ አይኒድ ዛት ትለኛለች። እኔ አባት ነኝ አይደል? የሚጠቅማትን አደርጋለሁ፣ የማይጠቅማትን እከለክላታል። እሱ የኔ ነው ድስሽን። ስለዚህ እኔ መሀል ምንም ስለት አያስፈልገውም። እግዚአብሔር እንዲህ አድርግልኝ ብታደርግልኝ ይሄን አደርግልሃለሁ ማለት የለ። ርቀት ነው የሚያሳየው። አሁንም ይሄንን ወይንም አይችልም በቃ ሊያዘው በስለት ማለት ነው። በቃ የሆነ ነገር ብሰጠው ይሰራል ማለት ነው። እግዚአብሔርን የሆነ እንደውም ከሆነ ነገር ጋር የተያያዘ ሲሰጥም የሆነ ነገር ሰጥተው እንደውም ቀድመ ሰጪ አንተ ሆንክ ማለት ነው። ቀብዳ ሲያስክ ማለት ነው። እግዚአብሔር እንዲሰጥ እንትን እያረከው ነው፣ በገንዘብ እንትን እያረከው ነው ማለት ነው። ማስያዣ በቃ ካልሰጠኝ እኮ አልሰጥህም ማለት እኮ ነው። ስለት እኮ የምትሳለው ብሰጠኝ ይሰጣል፣ ባሰጥስ አልሰጥህም ነው። እግዚአብሔርን እኮ ባይሰጠን መስጠት አለብን። እንደው ቢቀጠቅጠንም ቢያስርበንም እንደዮብ እኮ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተባረከ ይሁን ነው ማለት ያለብን እንጂ እኮ ከሚሰጠን ነገር ጋር ከምንሰጠው ነገር ጋር መያያዝ የለበትም። ስለዚህ እግዚአብሔር የሚፈልገው እንዳልከው ስለት አያስፈልግም አለ። በቃ እግዚአብሔር ሆይ ይሄን እፈልጋለሁ በለው። የሚገርም ኢንስታንት ይሰጣል። እኔ አይቼዋለሁ፣ ሲሰጠኝ አይቼዋለሁ፣ ሲባርከኝ አይቼዋለሁ። አንዳንድ እግዚአብሔር ደግ ስለሆነ ይሰጣል፣ ተስለህም ማለት ነው። የሚመስልህ ስለተሳልክ ይመስል አይደለም፣ የሚሰጥ አባትህ ስለሆነ እንጂ ስለትህ አይደለም ያን ነገር ያመጣው። አንዳንድ ሰዎች ለሮንግ ይጠቀሙታል። በቃ አሁን ርቦት ሰው እያየ እየተንገበገበ አሁን ተስሏል። ያ ሰው ልበልህ ተንገብግቦ ተርቦ ዳቦ ስጠኝ ብሎ ተስሏል። ዳቦ ብትሰጠኝ ይህን አደርጋለሁ ብሏል። እግዚአብሔር ደግሞ ያን ስለት የሚለውን ነገር ከመሃል ለማስወጣት ሲል ያን ሰውዬ በረሃብ አይጨርሰውም፣ ይሰጠዋል ስለቱም እንዳለ። ያ ማለት ግን ስለ ስለቱ ነው የሰማው ማለት አይደለም። አባት ስለሆነ እንዳይረባው ነው ለልጁ የሰጠው። እንደሱ ሲሉ ስለምሰማ እግዚአብሔር የለምኘው ተስዬ ደረሰልኝ ይላሉ። ኖ ስለተሳልክ አይደለም፣ እግዚአብሔር አባት ስለሆነ ወዳጅ ስለሆነ እና ብዙ ሰዎች ስለ ስለት የሚጠቅሱት እንትናን ነው ጳውሎስን ነው። ስለት ተስሎ ነበር ፀጉሩ ሊላጭና ከዛ በኋላ ተስሎ እንደተላጨ ይናገራል። ይሄ የወንጌል ጉዳይ ነው፣ የዳቦ የእንጀራ ጉዳይ አይደለም። በወንጌል ዙሪያ ነው፣ ሰፊ ጥልቅ ነው ይሄ እና ይሄንን ነው አንዳንድ ሰዎች የሚጠቅሱት። ተስሏል እኛ መሳል እንችላለን የሚሉ ሰዎች አሉ። ይሄ በወንጌል ዙሪያ ነው። ባይዘወይ በዳቦ በእንጀራ በጫማ ምናምን ጉዳይ አይደለም። ይሄ ሰው በብዙ ወንጌል መከራ የደረሰበት የሞተ የተሰቃየ የተገረፈ መከራውን የተቀበለ ሰው እና ይሄ ሰው
ይሄንን እንደ እኛ የተለያየ ዳቦ ለመጠየቂያ እንትን የምንሰጠው ከሆነ ኤክስኪውዝ የምንሰጠው ከሆነ ይህን ጥቅስ ያሳፍራል ነው መሆን የለበትም። እኔ ግን መላጨት ከበሬና በግ ወይ ጃንጥላ ከመስጠት ጋር ምን ያገናኘዋል? እሱንም አንድ ላይ ስለት የሚለው ነው የሚያመሳስለው። ያው ስለት ነው የሚያመሳስለው። ስለት የሚለው ያው እሱ መላጨትን መረጠ፣ ሌላው ደግሞ ሌላ ይላል ይሉሃል። ሌላው ደግሞ በሬ መረጠ ሊለኝ ነው። አዎ ይላል። ያጠጋጉታል። ያጠጋጉታል። አሁንም በጥቅስ ይመጡብሃል፣ የሆነ በንግግር ወይንም የሆነ እንትን ያመጡታል። ብቻ በሆነ የሚያስታርቀን ግን ምንድነው? እዛ ጋር ይሄ ሰውዬ የጸለየው ለዳቦ ለእንጀራ ለተራ ነገር አይደለም። ይሄ ሰው ስለ ወንጌል ዋጋ የከፈለ ነው። በቃ ስለ ወንጌል የሞተ ነው። ስለ ወንጌል ብዙ መከራ የተቀበለ ሰው ነው እና ከዛ አንጻር ብናየው አንዳንዱ ሰው እኮ የሆነ ነገር ወንድሜን ግደለው ብሎ ስለት ይሳላል እኮ። የሆነ ነገር አጥፋልኝ ዮናስን ከምድረ ገጽ ሰርዘው ብሎ እኮ ስለት ይሳላል። አንተ በበሽታ ብትሞት እኮ ስለቴን ሰማ ብሎ የሆነ ነገር ያደርጋል። አንተ እኮ የሞትከው እኮ በሰላም ነው፣ ግን የተሳልኩ ስለደረሰ ትላለህ። አንተ ስለቱ እንዳይደርስ ብሎ እግዚአብሔር በምትሞትበት ሰዓት ማሳለፍ አለበት እንዴ? አንዳንድ ሰው እኮ አልታመም ብለህ እኮ የምትጸልይበት ጊዜ አለ። ምክንያቱም ከታመምክ እንዲህ ስላልኩት ነው እኔ ይልሃል ሰው። የሆነ ነገር ከሆንክ አሁን ልጅ ቢሞት ዮናስ ልጁ የሞተው እኮ ጴንጤ ስለገባ ነው ይላል። ልጅህን ከመሞት ለማዳን ብሎ እግዚአብሔር አንተን ልጅህን መውሰድ ባለበት ጊዜ እንዳይወስድ ያንተ ስለት መከልከል፣ የእነሱ ስለት መከልከል አለበት። ስለዚህ እግዚአብሔር የሚያደርገውን ነገር በጊዜውና በሰዓቱ ያደርጋል። ስለዚህ አንዳንዱ ስለትን የምንልል ነው በብዙ አቅጣጫ ይወስዱታል። እኔ ከስለት ይልቅ እንደው ዝም ብለን ዳይሬክት እንለም። መጽሐፍ ቅዱስ ላይ በሱ ነው የምናውቀው። ዳይሬክት ለመኑት ሰማቸው ነው የሚለው። ተሳሉ የሚል ብዙ የለም። በቃ ለመኑት ሰማቸው፣ ጸለዩ ሰማቸው የሚል ነው። እኔ በዛ ነው የማምነው። ስለት ብዙ እንትን አይደለም። እሷን ጥቅስ ስለሚጠቅሱ ነው ያነሳውልን። ስለዚህ ይሄ እንደዛ ነው የማስበው። ሆንዬ በጣም ድንቅ ነው እና ብዙ ጊዜ የሚያደርጉት ነገር እንዳልኩ እማየው ጌታን ለማምለክ የማይሽለኮልኩበት መንገድ የለም ስሙን ላለመጥራት። አሁን ለምሳሌ ኢየሱስ ጌታ ነው በሉ እያለ አንዳንዴ ወንድማችን እንዳልክ ጌም ሲጫወት ምናምን ይላል። ኢየሱስ ጌታ ነው ብቻ በሉልኝ ነው መባል የሚፈልጉ ደስ የሚላቸው የቅድስት ድንግል ማርያም ልጅ ብለው ነው ማለት የሚፈልጉት። ኢየሱስ ብቻውን ለማለት እኔ የምወደው ልጅ የቅድስት ድንግል ማርያም ልጅ ብቻ ቢሆንማ የእኔ እናት ስሟ ያቺ ነው። የእሷ ልጅ የእኔ እናት የወለደችው እሷ ናት። የእኔ እናት የወለደችኝ ስሟ ነው። የአንድ ሰው ቢሆን የምወደው ልጄ ይሄ ነው ብሎ ዮሐንስ ሲያጠምቀው ከላይ እርሱን ስሙት ብሎ ያለው ምን ልትሉት? ዋናው ፐርፐዙ የእግዚአብሔር ልጅነቱ እንጂ የሚጎላው ከቅድስት ድንግል መወለዱ አይደለም። ትልቁ በጉላት የሚታየው የምወደው ልጄ ይሄ ነው። እዛ ቦታ ላይ እኮ ቅድስት ድንግል ማርያም አልመጣችም። ስራውን እንዳልከው ማከናወን ስለነበረባት ቅድስት ድንግል ማርያምን መጠቀም ነበረበት። ተጠቅሟል። እንዳልከው ክንውን ተደርጓል በቅድስት ድንግል ማርያም። ከዛ በኋላ ግን ሲያመጣው ራሱ ከቅድስት ድንግል ማርያም የተወለደው ልጄ ይሄ ነው የምወደው ብሎ አይደለም ያስተዋወቀው ጌታ ራሱ። እግዚአብሔር አምላክ ሰማዩን ከፍቶ መንፈስ ቅዱስን እርግብን አስመስሎ የምወደው ልጄ ይሄ ነው እሱን ስሙት ነው ያለው ቃል በቃል። እነሱ አሁን ሜንሽን ማድረግ የሚፈልጉት ኦል ደ ታይም ክርስቶስ ለብቻው ማዳን እንደማይችል ትንሽዬ ልጅ እንደሆነ ተደርጎ እንዲታይ ነው የሚፈለገው። ሁሌ ካየ አሁን ለምሳሌ አንተ ቤት ውስጥ ማዘር ቤት ውስጥ የአንተ የትንሽነት ፎቶ ሊኖር ይችላል። ከዛ ያደግክበት ፎቶዎች አሉ። የሰርግ ፎቶ አለ፣ ከቤነ ቤተሰብ ፎቶ አለ። እሱ አልተፈለገም በጭራሽ። የሚፈለገው ትንሽ እንደሆነና እየተሯሯጠ እንደሚታዘዝ በቃ እንዲህ ያሉትን እንዲህ ብላኛለች እሱ ይሄን አርግ እየተባለ እንደ ህፃን ልጅ የሚታዘዝ ህፃን ልጅ ተደርጎ መታየት ነው የተፈለገው። አየ ፒክቸሩ ያቺ ፒክቸር የምትፈለገው የ33 ዓመት ተኩል ጎልማሳ ሆኖ ያረገ እንትን ያለውን ከሞት ተነስቶ የሄደውን ጌታ ሞትን ድል ያደረገውን ጌታ እንደ ህፃን ልጅ ተደርጎ በፒክቸር የሚታይበት ትልቁ ሪዝን ያ እንደ ህፃን ልጅ ይሄን አርግ ትለዋለህ። አማልደ እንትና ይሄን አርግ እያለችው
እንደ ህፃን ልጅ እንዲያዝ ስለተፈለገ ነው። አንተ ካደግክ በኋላ የህፃንነት ፒክቸር አይደለም እዚህ ጋር መምጣት ያለበት። እስና አይደለም የህፃንነት ፒክቸር አይደለም። ዳት ታይም ኢዝ ኦቨር፣ አልቋል ያ ጊዜው። አድገ ምን ይሆንክበት የራስን ህይወት የጀመርክበት ህይወት ደግሞ አለ። እሱ እንዳይደረግ ነው የተፈለገው። አልተፈለገም። በቃ ሁልጊዜ ስታየው እሱ አሁን ለምሳሌ ኢየሱስና ማርያም ስትብሉ ጭንቅላት ላይ የሚመጣው ህፃኑ ፒክቸር ሰው ላይ ለድፈውታል። እሱ ከዛ የጌታን የሚሰራውን እሷ በቅፍ እንደሆነች እየታወቀ አሁን ኢየሱስ ክርስቶስ እቅፍ ውስጥ ነው ቅድስት ድንግል ማርያም አለችው። እነሱ ግን ፒክቸሩን ሲያደርጉት እሱ በእሷ እቅፍ እንዳለ አድርገው ነው። አየህ እንዴት ሰይጣን እንደሚሰራው። ዲያብሎስ እርኩስ መንፈሶች የሚሰሩት ስራ ምንድን ነው? እሱ አሁንም በእሷ እቅፍ እንዳለ አድርገው ነው የሚያስቡ፣ እንዲያስቡ አድርጓል ፒክቸሩ። ሌላው ይሄ ነው ቢገስት ፕሮብለም ብዬ የማስበው። እንደሱ አንድ ምለው አሁን ኦርቶዶክሶች እዚህ አንዳንድ እኛ ባይዘወይ ኦርቶዶክስን እየነቀፍን አይደለም። ከመጀመሪያ ከሰማችሁን እንደውም እያከበርን ነው ማለት ኦርቶዶክስ ክርስቶስን አያውቅም እያለን አይደለም፣ ግን ሮንጎ የሆኑትን እናስተካክል ነው እንጂ ሙሉ ለሙሉ የኦርቶዶክስ ቤተክርስቲያን ክርስቶስን አታውቅም ብዬ አላውቅም። እኔ ግን የተሳሳቱ ነገሮችን እናስተካክል። አሁን ተጀምሯል። አሁን ይሄ ሚዲያው ቲክቶኩ በጣም ብዙ መልካም ነገሮች አሳይቶናል። ይሄ ነገር መፈጠሩ አትጥሉት። ሰው ሃይማኖቱ እንዲያውቅ አድርጎታል፣ እንዲፈትሽ አድርጎታል። የተሳሳተውን ነገር ስህተት ነው እያለ ነው። አሁን እኮ አንዳንዴ ይገርመኛል እሰማለሁ፣ እንዳልኩ አንዳንድ አስተማሪዎች ሮንግ ነን እያሉ ነው። ሮንግ ነው፣ ስህተት ነው፣ እኛ እንዲህ ብለን እንደሱ አይባልም ነበር። እኔ ባይዘወ የዛሬ 15 ዓመት ከኦርቶዶክሶች ጋር እነጋገር ነበር፣ በዋትስአፕ ምናምን እንከራከር ነበር። ግን እንደዛ አልነበረም ያኔ። አሁን የተነሳው ትውልድ ያነቃው ምንድን ነው? እንዲህ መምጣታችሁ ነው፣ ማወያየታችሁ ነው፣ እንዲገቡ ማድረጋችሁ፣ እናንተም ተነስታችሁ ይህን ነገር ማድረጋችሁ እንጂ ማድረጋችሁ ትልቅ ተጽዕኖ ነው የፈጠረው እና ቀላል አይደለም ልል ነው። እና እግዚአብሔር ይመስገን ነው እንደው ማለት ያለባቸው እዚህ የምትገቡ ኦርቶዶክሳውያን፣ ትልቅ ስራ እየተሰራ ነው። እናንተም ጋር የሚጠራው እየጠራ ነው፣ የሚስተካከለው እየተስተካከለ ነው። እኛንም እየነገራችሁ ነው። ይሄ ቀራችኋል እያላችሁ ነው። የራሳችን እኛም እንፈትሻለን። ሁሉም ራሱን ይፈትሻል ማለት እኛ ስህተት ያለ ነው እንቀጥላለን አይደለም። የምትነግሩን ስህተት ካለ ዊሃፍቱ አግሬ አድርገን መለወጥ ያለበት እኛ ላይ የሚያዩት ማለት ነው። ልክ ያልሆኑ ነገሮች ልክ አይደሉም፣ እናስተካክላለን። አረ እንደዛ ነው። ግን የሆንዬ ምንድን ነው አንድ ያልገባኝ ነገር እንትን በሂሳብ ምን አለ ኤክስ ካለ ኦልዌይስ ከፊት አንድ አለ ይባላል። ኢፍስ ኤክስ ከፊት አንድ አለ። እኛ አሁን ኢየሱስ ስንል ማርያምን እየረሳናት አይደለም። ኢየሱስ ሲታወስ ኦልዌይስ ማርያም አለች እኮ። ምክንያቱም ከማርያም ተገኝተዋል። ይሄ ሰው የሆነው ስለኛ ኃጢአት የሞተው ማለት ነው። ይሄ ፍጹም አምላክ የሆነው አይደለም፣ ፍጹም ሰው የሆነው ስለ እኔና ስለ አንተ ኃጢአት ስጋ የለበሰው ኢየሱስ ሲታሰብ ሁሌ ማርያም አለች። ለመሰለ በስጋ የተወለደውን ኢየሱስ የማያምን የተረገመ ነው ይላል፣ ከሐሰት ነውም ይላል። እንዴት ነው ታዲያ እኔ ከቅድስት ድንግል ማርያም ያልተወለደውን መጽሐፍ ቅዱስ የተረገመ ነው እያለኝ ልክ አይደለም የስተት ትምህርት ነው እያለኝ እንዴት ነው ማርያምን ላውጣት የምችለው? ከስጋ የተወለደ ብሎ ማመን ጥሩ ነው። ኢየሱስ ክርስቶስ ከቅድስት ድንግል ማርያም እንደተወለደ እናምናለን። ኤክስ ካለ አንድ አለ እንዳልኩ ነው። ግን ሁል ጊዜ ማውራት የለብንም። ኢየሱስን እናወራዋለን። ኢየሱስ ስናወራ ግን ስለ ማርያም አናወራም አይደለም። መግባት ባለባት ጊዜ ልክ ለጳውሎስ እንደምሰብከው እሷም መሰበክ ባለባት ጊዜ ትሰበካለች። ቃል ሲያስፈልገን ስለ እምነት አሁን ብሰብክ ማርያምን አስገባታል። እምነቷ ጠንካራ ስለሆነ ስለ መከራ ብሰበክ ማርያምን አስገባታል። ዋጋ ስለከፈለች የተባለለትን ስለመፈጸም ባወራ ማርያምን አስገባታል። የምትገባበት ቦታ አላት። ግን ሁሉ ቦታ አትገባም። ሁሉ ቦታ የሚገባው ኢየሱስ ነው። ስለዚህ እንደሱ መረዳት አለባቸው። እኛ ይብዛ ኢየሱስ እያለን ነው። ይብዛ ይጨምር፣ በቃ እሱ ነው አንደኛ፣ እሱ ነው ብቸኛ፣ እሱ ነው መዳኛ፣ እሱ ነው ማምለጫው እያልን ያለ ነው። ከሱ በላይ መድኃኒት የለም፣ መንገድ የለም፣ እውነት የለም እያልን ያለ ነው እንጂ እኛ የሌላውን እምነት የማዋረድ ምናምን አይደለም ስራችን። ሰው እንዲነቃ አይኑ እንዲከፈት እንዲያይ መጽሐፉን እንዲያነብ እያረጋችሁ ነው። በተለይ እናንተ እሱ ላይ ነው እንትን እያላችሁ ያለና ትልቅ ስራ ነው። እኔ እውነቴ ነው እንደው ለማመስገንም ነው። እና ኦርቶዶክሶችም እዚህ ገብታችሁ በጨዋ ደም የምትናገሩትን ሰዎች እግዚአብሔር ይባርካችሁ። ምክንያቱም ህዝባችሁን ታነቁታላችሁ። አትሊስት ይሄ ዝም ብሎ የሚሳደበው እውቀት የሌለውን ትንሽ እንዲያቅ ታረጉታላችሁ። ዝም ብሎ በደመነፍስም ይቃወማል። በደመነፍስ ምንም እውቀቱ የሌለው ድሮ እንደኔ ማለት ነው አይነት ምንም ውስጡ የእውነት ቃል የሌለውን ሰው እያነቃችሁት ነው። በርቱ፣ ቀጥሉ፣ እንደገና ተወያዩ፣ ተነጋገሩ።
ስተት በሉ፣ ያልሆነ ነገር ከሆነ ሮንግ በሉ። እንደሱ ከሆነ ነው ነገ የማትጠየቁበት ብዬ አምናለሁ። ይሆንዬ ምናልባት ሌላ የምናወራው ነገር ካለ የሆነ ነገር ልበል። አንዳንዶቻችሁ ሀሜት ለምትሉ ሀሜት እኮ ከጀርባ ነው። ልዘግባችሁ ቤተሰብ ሀሜት እያማችሁ ነው ካልክ ሀሜት ማለት ከጀርባ ነው። ሀሜት እኔ ኦርቶዶክሶች እንዲህ ናቸው ወይም እንደዚህ ናቸው ብዬ ከጀርባ ባወራ ይሄ ሀሜት ይባላል። ሀሜት ከጀርባ ነው። ሀሜት ፊት ለፊት የለም፣ ኑሩም አያውቅም። ስለማያውቅ አሁን በፊት ፊት ለፊት አልተሰበከም። ለምን? በፊት ማሳደድ ነበረ፣ መደብደብ ነበር፣ መቀጥቀጥ ነበረ፣ እስከ መግደልም ነበር። በፊት እንኳን አይደለም ጌታን ለብቻው በቤቱ ማምለክ አይቻልም ነበር። እድር መግባት፣ እቁብ መግባት፣ መቀበር እንኳን አይቻልም ነበር። ዳወዜ አሁን ሀሜት ሳይሆን በአደባባይ ፊት ለፊት ቻሌንጅ እያደረግን ነው። በፊት ተፈርቶ የነበረው አደባባይ ኢየሱስ እየተሰበከ ነው። ኢየሱስ ማለት የሚታፈርበት እንዳልሆነ አሁን ለምሳሌ በጣም ገድላት እየታፈረበት እንደሆነ ራሳችሁ ነገራችሁ። ገድላትን ማመን አያስፈልግም ኦርቶዶክስ ለመሆን መባል ተጀመረ። ጌታ ክብሩን ይውሰድ። ከዚህ በላይ ለውጥ አለ እንዴ? ጌታን ቀጥታ ማናገር መጸለይ ይችላለሁ አላችሁ። ከዚህ በላይ ለውጥ አለ እንዴ? ዳስ ቦድዴስ ስግደት ለጌታ ብቻ ነው የሚሉ ወንድሞች እነ ልደት መጥተዋል። ለተቀረጸ ስዕል አንሰግድም ብለው እነፈለገ አጥናቴዎስ በአደባባይ መስክረዋል። ጳጳሱም ብለዋል አይደለ? ጳጳሱ ጭምር የሚታረም ነገር አለ ብለዋል። ጳጳሱ ራሱ ወጥተው የሚታረም ነገር አለ በደንብ እናጸዳለን ያሉት ቃል በቃል። ከዚህ በላይ አለ እንዴ? ስለዚህ እንዴ ሀሜት ሳይሆን ፊት ለፊት ሀሜት ተደብቆ አንድ ልጅ ነው የሚለው እንደሱ ሀሜት የሚለው አንድ ልጅ ነው። ስላየሁት በደንብ እንዲያውቁ ሌሎችም ስለሚሉ እና ሀሜት ከጀርባ ሆነ የምታደርገው እንጂ ከፊት ለፊት ሆነ የምታደርገው አይደለም። ከፊት ለፊት ከሆነ ደግሞ ይገር ቻሌንጅ የዋሸሁት ነገር ካለ ዮኒ ማኛ ዋሽተዋል፣ ተክሉ ዋሽተዋል። በእኛ ላይ ውሸት ነው የሚወራው፣ ሀሜት አሉባልታ እንጂ እውነት የለም ትላለ። አሁን ገድላትን እያነሳ እየጣለ ነው ሰው፣ አያምንበትም። አለማመን ችግር የለውም። እነ አክሊለ ነው የሚሉት ቃል በቃል ወጥተው፣ እነ መዝሙረ ያሬድ ቃል በቃል ወጥተው ማመን የለብህም ግዴታ አይደለም መማሪያ ናቸው እያሉ። ግን እሱ ከምን መጣ ይሆን? ይሄ አይደል አሁን ይሄ ነው እንጂ ያመጣው ሌላ አይደለም። ስለዚህ ፊት ለፊት መናገሩ ስድብ በሌለበት ሀቁን መናገሩ ሰው አይኑን እንዲገልጥ ያደርጋል። ተፈርተው አሁን ለምሳሌ እዚህ ጋር 724 ሰው ነው አይደል የሚታየው፣ 31300 ሰው አይቶታል። ቲክታክን መደበቅ አይቻልም። ተደብቆ ነው የሚያየው። ለምን? በውስጥ ያስፈራሯቸዋል፣ ይሰድቧቸዋል። ምን እያደረጉ ጌታ ምስክር እንዲህ ኦርቶዶክስ እየተሰደበች እንዲህ ዮኒ ማኛ ቤት ገብተህ ታዳምጣለህ ይባላል። ሙስሊም የሚያደርሱላቸው ነው። አልተሰደበችም። አስተካክሉ። ኢየሱስ ነው ጌታው፣ የኦርቶዶክስ ጌታ፣ የጴንጤ ጌታ፣ የእስላም ጌታ፣ የዓለም ጌታ ኢየሱስ ነው እያልኩ ይህ ስድብ አይደለም። አሜን ነው ማለት ያለብን እንጂ ማጉረምረም አይደለም። ማንም ከዛ ውጭ ጌታ የለም። ይህን ማለት የሚያስኮርፍ ለምን እንደሆነ ታውቃለህ? ለዘመናት ወርሰ ያገኘው ሃይማኖት አለ። ወርሰ አውቃ አይደለም፣ ወርሱ ደግሞ ናና አውራ ስለ አብዛኛው የምታወራ አይደለም፣ አብዛኛው የሚያወራ አይደለም። ከ6 ወር በኋላ ወንጌል በደንብ እየገባኝ ነው፣ ጌታ ክብሩን ይውሰድ። በኋላ እናወራለን፣ እንወያያለን፣ ስለ ጌታ እንሰብካለን። እኛን እያልን ያለ ነው የተካደው ጌታ የለም። የተካደ ጌታ እዚህ ቤት የለም። ምናልባት ልትለኝ ያልከው የተካደች ማርያም አለች ካለች ማርያም አማላጅ አይደለችም፣ አልተካደችም አይልማ ቃል። ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት፣ በጌታ እቅፍ ያለች የተወደደች እናት፣ ብጽዕት የሆነች እናት ናት ብዬ እኔም ሙሉ ጴንጤ ያምናል። ከዚህ በላይ የሚሰጥ ምንም ነገር የለም። አንተ ጨምረ ስለመጣ ነገሯን አትጨምረው፣ ክብሯ አይጨምርም። ዋሸህላት። አንድ ሰው ለምሳሌ ጠቅላይ ሚኒስትር ዶክተር አብይን የኬንያ ፕሬዚዳንት ነው ብትለኝ አልሰማ። አይደለማ። ኬንያንም ያስተዳድራል ብትለኝ አልሰማ። ቅድስት ድንግል ማርያም ቤዛዊተ ዓለም ናኝ ብትል አትሰማም፣ አልተባለማ።
ቤዛይተ ዓለም ኢየሱስ ክርስቶስ ነው አይልማ አይል ያላለውን ልታመጣ አትችልም። ቤዛነት ያልተገዛ ባሪያ ያልሆነ ነው አይልማ። ስለዚህ ያልሆነውን ብትል እሷ ራሱ እነዚህ ሰዎች በእውነት እኔን ወደውኝ ነው ወይስ ምን አስበው ነው? ስለዚህ ብዙ ጊዜ ንዴት የሚመጣው ቅድስት ድንግል ማርያም ሜንሽን ስትደረግ መብሸቅ መናደድ አለ። ጠላሃት የሚል ፖይንት ነው የሚመጣው። ማርያምን ጠልታል፣ በግድ ጥላት። በተአምር ምጠላት ሴት አይደለች። ቅድስት ሴት አትጠላም። ስንት የሚጠላ እያለ ስንት ወንጀል የሚሰሩ እያሉ ስንት ምንም እያደረጉ እያሉ የኢየሱስ እናት ማን ነው የሚጠላል? በጉልበት ጥሏት ለምትሉ ሰዎች ማርያም አትጠላም፣ ግን አትመለክም፣ ግን አታማልድም እያልኩ ነው። አይልም ቢል ኖሮ እልል አርጌ እቀበላለሁ። አምጣና ሳየኝ እልል አርጌ እቀበላለሁ። 5500 ሰው ባለበት መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል የለም ብለን ከኤርሚያስ ጋር ዘግተነዋል። ቴዲ ሐዋሳ ቤት ዘግተናል። ቃል በቃል የለም አማላጅ አይደለችም በሚለው ዘግተናል። የለም የሚል አለ። ቢኖር ሙሉ ምን አንከራተተው? ሰው በሰው ልጆች የሚዳን ከሆነ ምን አንከራተተው? የሁላ ጴንጤ ምን አንከራተተው? ሲፈልግ አንዱን አማላጅ ብሎ ይሄዳል፣ ሲፈልግ አንዱን ይዛል። የሚፈልገውን መርጦ በእነሱ ይጸልያል። ይሄ ነገር የማይሆነው ኢየሱስ ክርስቶስ ደም በሰጠው የደም ዋጋ በከፈለው ሌሎቹን ተከተሉና በጉልበት እነሱን ስም ከጠራችሁ ሰደባችሁን እያላችሁ ነው የምትሉ። ስድብ እናት እንዲትሁን አባት እንዲትሁን አንተ እንዲነ እየተባለ ነው ስድብ። እስከ ዛሬ የማውቀው ስድብን በደንብ ኮንትራት ነበረ። ኮንትራት በደንብ አለኝ፣ ስድብ በደንብ አለ እና ጨርሼ ነው የመጣሁት። ለዛ ነው ሁልጊዜ ምንም ማድረገው። እንደዚህ አይነት ሰዎች ሁልጊዜ የበታችነት ስሜት የሚሰማቸው ወንጌልን የማያውቁ ሰዎች፣ አንድ ጥቅስ ከመጽሐፍ ቅዱስ መጥቀስ የማይችሉ ሰዎች ስድብ ይዘውልኝ ይመጣሉ። ሜይ ቢ የሚጠይቁ ሰዎች የምታውቃቸው አሉ አሁን የሚገቡ? አረ በደስታ አይመጡም እንጂ የሚጠይቁ ካሉ እንመልስላቸዋለን በጨዋ ደንብ። የሚገቡ ካሉ አይመጡም። አንተ ካለም አይመጡም ማለት ማውራት እንችላለን። ቶማስ አስሬ ከትላንት ጀምሮ ፈልጋለሁ ትላለህ። ምን ልታስቸግረኝ እንጂ መቼም ለእኔ ልትሆን አይደለም። አባቴ አረጋጋው፣ በሰላም ነው። ትላንትም ከትላንት ወዲያም ምን ትላለህ? አረጋጋው ማብራት ፕሊዝ። እርግጠኛ ነኝ ለእኔ የሚጠቅም ነገር ይዛ አትመጣም። እርግጠኛው ነው ምን ስለ ችግር ልታወራኝ ነው። አንተ ብቻ ሳይሆን ሚሊየንስ አምጣም ይለኛል። ሚሊየንስ ነው ማወራ። ዳስ ዋት አይ ውድ ቴል ዩ ብሮ። ሚሊየንስ አምጣም የሚለኝ ችግሩን ላውራህ የሚለኝ ሚሊየንስ ነው ያለኝ እኔ። አንድ አይደለም፣ አንተ ብቻ አይደለም። ስለዚህ እሱ እንድታውቅ ብዬ ነው። ለእኔ የሚጠቅም ነገር ይዛ አትመጣም። እርግጠኛው እነግርሃለሁ። ኢትስ ናት ፎር ሚ። ያ ስለዚህ ኑና እስቲ በዚህ ጉዳይ ላይ የምታወሩ ካላችሁ ነው። ከሆነ ወንጌል ከፈለጋችሁ ይኸው ክፍት ነው፣ እናውራ ማለት ራማ ቴስቲሞኒ አይደለም። ቴስቲሞኒ አንፈልግም። መተው መናገር የሚፈልጉ በእምነቱ ዙሪያ ይሄ ልክ አይደለም ይሄ ነው ብሎ ማውራት የሚፈልጉ ሰዎች ካሉ በጨዋ ደንብ እናወራለን። ግርግር አያስፈልግም። እውነት እኮ ምንም ግርግር አይፈልግም። ቅድም ብያቸዋለሁ። ሰው መሳደብ የሚጀምረው የእግዚአብሔር ቃል ሲያጣ ነው እና ምንም ስድብ አያስፈልግም። የእግዚአብሔር ቃል ሙሉ ነው፣ መጽሐፍ ቅዱስ ሙሉ ነው። ስለዚህ ብዙም ወደዛ የምንሄድበትን ምክንያት የለንም። ኢትዮጵያ ውስጥ ስትገባ በቪዲዮ ነው የምትገባው። ልካል ላስገባ ግን ክርስቲያን ከሆንክ አንፈልገውም። ክርስቲያን ከሆንክ እሱ ስላለ ሌላ አልፈልግም። ኦርቶዶክስ መሰል ኦርቶዶክስ ከሆነ በደስታ በቪዲዮ ትወጣለህ፣ እንነጋገራለን። ያለውበት ቦታ ምናምን አይባልም። ይሰማል።
ከማስወጣቴ በፊት ይሰማል ወይ? እሺ ሌላ ካላችሁ እስቲ ሰላም ብለናል። ጤና ይስጥልን። ይሁንም ሰላም ናችሁ? አብሮ ይስጥልን። በቪዲዮ ግዴታ ነው። ያ ኦኬ። ታንክ ዩ እና አሁን ማውራት እንችላለን። ደስ ስላለ ነገር ደስ ያለኝ ነገር ስለ አንተ ደስ ብሎኛል በጣም። ብዙ ጊዜ ከውጭ ሆኜ እከታተል ነበረ። በቃ ስለዚህ ያው በዚሁ ቀጥል፣ እግዚአብሔር እርዳ ልልህ ነው የመጣሁት። ተባረክልኝ፣ ተባረክልኝ። ሌላ ቦታ ላይ ምን እያሉ ነው? ሀሜት ነው አትችሉም፣ ምን እያሉ ስለሆነ እነሱን እያስገባን ቃል የእግዚአብሔርን ቃል ለመወያየት ነበር እና እጅግ አድርጌ አመሰግናለሁ ሳሚሻ። ሌሎቹ ግን እነሱን ሌላ ጊዜ ፕሮግራም ይዘን እናወራለን ከአንተ ጋር። ሌሎቹ ግን ኦርቶዶክስ ሆናችሁ እዚህ እንወያይ ለምትሉ ወንድሞች ወይም እህቶች በወንጌል ገብታችሁ እንድንወያይ ነው የምፈልገው እና ተባረክልኝ ሳሚዬ። በሃይማኖት እና በዚህ መከራከር እኮ ጥሩ አይደለም። አይ መወያየት ጥያቄ ነው። ጥያቄ ያላቸው መከራከር ሳይሆን ወዳጄ ጥያቄ ይኖራቸዋል። አሁን ለምሳሌ በእውነት ላይ የሚጠይቁት ጥያቄ ካለ በጨዋ ደንብ እንመልሳለን። ያ ክርክር አለ። ክርክር ግጭት ሲሆን ነው። ይሄ ግጭት ሳይሆን ጥያቄ ያላቸው ሰዎች በክርስቶስ ዙሪያ፣ በማርያም ዙሪያ፣ በመላእክቱ ዙሪያ ጥያቄ ካላቸው በምልጃ ዙሪያ እሱን ነው። ምክንያቱም የትኛው ቦታ ነው ትክክለኛ ነገር ብትል እኛ ጴንጤዎች ሌላ ጊዜ ማባከን ስለማልፈልግ ሌሎች የፈለግነውን ሌሎቹን አይደለም። እሺ አሹ በወንጌል ነው ያለው ወይስ በምንድን? ወንጌላውያን አይደለም አሁን የምፈልገው ባካችሁ። የኦርቶዶክስ ወንድሞቻችን እህቶቻችን ካላችሁ አደራ። ግን ምንድን ነው መዝሙረ ዳዊት 350 እንዳትሉ አደራ። እኔ ያለኝ እያለ ነው። ያ ቀደም አሜት ነው ያለው ከተናገር እስቲ የለም። አይ ከተናገር አውቃለሁ አውቃቸዋለሁ። ፎሎወር ፈልገው የሚመጡ ብዙ ሰዎች አሉ። እነሱ ባይሆን አሁን ይሄ ፊቱ ራሱ የተሳዳቢ ፊት ነው። ፊቱ ራሱ ለስድብ በደንብ የተደረገ እንትን ነው እና ለዛ ነው የሚታወቁትን ነው፣ ዝም ብሎቹን አይደለም። የሚታወቁ ቢኖሩና እነሱ ቢሆኑ እንጂ መንገደኛንማ ምን ያደርግልኛል? አንተ ካወቃቸው ጥሩ ነው። እኔ አውቃቸዋለሁ፣ ሶሻል ሚዲያ ላይ በደንብ አሉ ኦርቶዶክስ ሆነው። እኔ ደግሞ ኦርቶዶክስም እንድትሰደብ አልፈልግም። ቃሉን አውቀው የሚነጋገሩ ሰዎች እንጂ ባዶ የሆኑ ሰዎችን ፍላጎቱ የለኝም። ለዛ ነው ይዊ አንቺ ፕሮቴስታንት ነሽ ሄዊሻ። እኔ እየጠየቅኩ ያለሁት የኦርቶዶክስ ወንድምና እህቶቼን ነው። ሄውዬ የኦርቶዶክስ ወንድምና እህቶቼን ቃሉን የሚያውቁ መጥተው እንድንነጋገር ነው። ያንን ነው ያ። ስለዚህ እነሱን ነው የፈለግኩት። እንግዲህ የሉም፣ አይመጡም። እንደነገርኩ ነው። የሚያውቅ ሰው ወንጌል የሚያውቅ ሰው ሲመጣ ድርሽ አይል ይጠፋል። ማውራት እየተቻለ እንትን አያስፈልግም እኮ ጦርነት አያስፈልግም። እውነት ጦርነት አይፈልግም። ያው ዮኒዬ እንደው ዝም ብዬ ከገባሁ እሺ። አይ ብርክ በልልኝ መጨረሻ ላይ የምትለው ነገር ካለ ያ እዚህ ውስጥ የገባችሁ ሰዎች የትኛውም እምነት ሁኑ፣ ይኸውላችሁ አንድ ነገር ላስቀምጥላችሁ። ኢየሱስ ክርስቶስ የመጣበት ዋናው ዓላማ ለሁለት ነው።
አንደኛ የጠፉትን ለመፈለግ ነው። የጠፉት ማለት የነበሩት ግን በተለያየ ምክንያት የጠፉት። ሌላው ደግሞ ጨርሶ ላልነበሩ ማለት ነው። አሁን ዘኬዎስን ትዝ ይልሃል? ይሄ ሰው የአብርሃም ልጅ ነው አለ። ጠፍቶ ነበር ግን ተገኘ አለ። አየህ፣ ይሄ ሰው ነበር ማለት ነው፣ የነበረ ነው፣ ግን በሆነ ምክንያት ሎስት የሆነ ነው እና በቃ ስለሆነ አለ ደስ አለው ጌታ ያንን ሰው ስላገኘ። አንዳንድ ሰዎች ይጠፋሉ፣ የጌታን ያውቃሉ፣ የጌታ ነገር ይናገራሉ፣ ብዙ ነገር ይላሉ። በተለያየ ምክንያት ግን ሰዎች ይጠፋሉ፣ በተለያየ ምክንያት ማለት ነው። ልክ የጌታ ብርሃን ሲበራላቸው ደግሞ ተመልሰው ወደዚህ እውነት ይመለሳሉ። እና እዚህ ውስጥ ምናልባት ገብታችሁ በተለያየ ምክንያት የጠፋችሁ ሰዎች፣ ልጅ የሆናችሁ ልጅ ናችሁ፣ ግን በተለያየ ምክንያት ጠፍታችሁ ያላችሁ ሰዎች ዘመኑ ቀርቧልና ተመለሱ። መመለስ አለብን፣ ከጥፋት መመለስ አለብን። እኔ በጣም ይገርምሃል፣ በጣም የሚደንቀኝ ነገር ልንገርህ። አሁን ጌታን አውቀው የጠፉ ሰዎች ካላቸው በጣም ትሁቶች ናቸው። የሚኖሩት በፍርሃት ነው። ባይዘወይ አንዳንዴ ቤቱ ስትሆን ነው ደፋር ምትሆነው እና ስትጠፋ ሀምብል ትሆናለህ። አይ ቲንክ ይመስለኛል ቤቱ ስትሆን ምንም አልሆንኩም ብለህ ስለምታስብ ራስን በቃ አላደል በቃ አንደኛ አድርገህ ስለምትስል ችግርም እንደሌለብህ አድርገህ ነው ራስን የምትቆጥረው። ሉቃስ 15 ላይ ያለው ሰው ታውቀዋለህ። ሁለቱ ልጆች የጠፋው ልጅና ቤት ያለው ልጅ፣ የጠፋው ልጅ ጭልጥ ብሎ ነው የጠፋው። ትዝ ካለ ጭልጥ ብሎ ጠፍቶ ከሴተኛ ጋር አዳሪ ጋር ያድራል፣ ገንዘቡን አባክኗል፣ መሀት ነገር ነው ያደረገው። የተቡካካ ልጅ ነው። በጣም ደስ የሚለኝ ቃል ምን እንደሆነ ታውቃለህ? አባትየው ሲመጣ የጠፋው ልጅ ነው ያለው። ልጅነቱ አልተቀየረም፣ ጠፋ እንጂ። አንዳንድ ጊዜ ይሄ ልጅነት ነገር እኛ እንደምንለው አይደለም። የሆነ ልክ ወንጀል ስትሰራ የሚጠፋ ጥሩ ስትሰራ የሚጻፍ አይደለም። እኔ ሰው ዋንስ ሴቭ ፎሬቨር ከሚሉት ሰዎች መሃል ባልሆንም ደህንነታችን ግን በጣም ሲልድ ነው። በቃ እግዚአብሔር ሲያድነን እንደምንሳሳት ያውቃል፣ መስመር እንደምንለቅ ያውቃል፣ እንደምንመለስም ያውቃል። እና ጭልጥ ብላችሁ ከዚህ በኋላ አልመለስም፣ ለጌታ አልጠቅም የምትሉ ሰዎች ግድ የላችሁም፣ ተመለሱ። የአባታችሁ ቤት ይሻላችኋል። ውጭ አውሬው አለ። ትዝ ይልሃል? ምናልባት እንትን የምታይ ከሆነ የእንስሳቶችን ፊልም የምታይ ከሆነ አንበሳ እንስሳቶችን ሊበላ ሲል በጅምላ እያሉ አይበላቸውም። ካየህ ይነጥላቸዋል። መጀመሪያ እንደምንም ብሎ ከመሃላቸው አንዱን ይነጥላል። ከነጠለ በኋላ ነው የሚበላው። በህብረት እያሉ አይበላቸው። ሰይጣን ነጥሎ ነው የሚመታህ፣ ከህብረት አውጥቶ ነው የሚመታህ። ስለዚህ ይሄ ልጅ ለዚህ ነው ኢየሱስ 99 ትቶ አንዱን ፍለጋ ይሄዳል ያለው እኮ ለዛ ነው። ምክንያቱም 99ማ 99 ናቸው፣ ይጠባበቃሉ እርስ በርስ። ያ ብቻውን ነው፣ አንድ ነዋ። ለአውሬ የተጋለጠ ነው፣ ለመጥፎ ነገር ለዚህ ነው የጌታ ልብ የራራው፣ ለዛ ለአንድ ማለት ነው። እነዚህማ ገባም ፓስተር ባይኖራቸው መጋቢ ባይኖራቸው እርስ በርሳቸው ይመጋገባሉ እኮ፣ እርስ በርሳቸው እኮ ኢንከሬጅ ይደራረጋሉ። ይሄ ምንድነው አስተዋይ እረኛ አይደለም ይላሉ አንዳንድ ሰዎች። ምክንያት እንዴት 99 ትቶ አንድ ይፈልጋል? በሪዝን ነው። እነዛ 99ኞች ምንም አይሆኑም፣ ያልጠፉ ናቸው። እርስ በርስ መመጋገብ ይችላሉ። አሁን ዮኒ እኔ የትም ብትወስደኝ ጌታዬን አልሸጠውም፣ አልለውጠውም። ለምን? ገብቶኛል በደንብ። ግን አሉ ደግሞ ጫፍ ላይ ያሉ አውሬው ሊበላቸው ያዘጋጃቸው፣ ክፉ ሊበላቸው ያዘጋጃቸው ሰዎች አሉ። ለእነሱ ነው ሩጫው ጌታ፣ እነሱን ለማዳን። እናቶቼ፣ ወንድሞቼ፣ በጣም ጭፈራ ውስጥ ነኝ፣ ዓለም ውስጥ ነኝ የምትሉ ሰዎች እናንተን ነው እንደውም በጣም እግዚአብሔር የሚወዳችሁ፣ እናንተን ነው በጣም ይፈልጋችሁ። በምንም አይነት ሁኔታ ሁኑ። አንድ ምሳሌ ሰጥቻለሁ። ሆነ በጣም ደስ የሚል ምሳሌ ከዚህ በፊት ሰጥቻለሁ። ልድገመው ይሄን ምሳሌ እዚህ ውስጥ ለገባችሁ ጥሩ ምሳሌ ስለሆነ። አንድ ሰው እየጸለየ ነበርና ጸሎት ላይ ያለ አንድ ነገር ያያል። 3 ሰዎች ተንበርክከው ያያል እና ተንበርክኮ እያለ ጌታን የሚመስል በልሙ ነው የሚያው። ጌታን የሚመስል ሰው ወደሚጸልዩ ሰዎች ይቀርባል። የመጀመሪያ ጸላዩን ነካ ነካ አርጎት ያልፋል። ማለት አይቶት ነው፣ ነካ ነካ አርጎት ሳይሆን አይቶት እንዲህ እየጸለየ ያየው አይቶት ያልፈዋል። ሁለተኛው ጋር መጣና ደግሞ ትከሻውን ነካ ነካ አርጎት ሄደ።
ሶስተኛው ጋር ሲደርስ ግን ሶስተኛውን አቀፈው። ከዛ ይሄ በህልም የሚያየው ሰው ዋው ጌታ እንዴት ቢወደው ነው ሶስተኛውን ያቀፈው ብሎ በጣም ገረመው እና ለጌታው ይጠይቀዋል። በህልም ነው የሚጠይቀው። ቆይ ያንን ትተው ሳታየው ሄድክ አትወደው ማለት ነው? ይሄ ነካ ነካ ያረከውን ደግሞ በጥቂቱ ነው የምትወደው ማለት ነው? ሶስተኛውን ደግሞ በጣም ነው የምትወደው አቅፈ ሆነ የሳምከው ብሎ ይጠይቀዋል። ጌታ ምን አለው? ይሄ አይቼው ዝም ብዬ ያለፍኩት አለ ብርቱ ክርስቲያን ነው አለ። እኔ ብጠይቀው ባልጠይቀው፣ ብነካው ባልነካው፣ ብሰጠው ባልሰጠው ፈርም የሆነ ነው፣ የትም አይሄድም። ለዛ ነው አይቼው ዝም ብዬው አልፌ ሄድኩት። ሁለተኛው ግን ደከም ያለ ነው። ትከሻውን ነካ ያልኩት ትንሽ ኢንካሬጅመንት ስለሚፈልግ ነው ነካ አድርጌ ሄድኩታል። ሶስተኛውን ያቀፍኩት ግን ዓለም ውስጥ ነው፣ በክፉ ስራ ውስጥ ነው ያለው። ነፍሱ ልትጠፋ ጥቂት ነው የቀረው። ለዛ ነው ያቀፍኩታል። አየህ፣ ሞር በራክ መጠን የሚያቅፍ ጌታ ነው። ሞር በራክ ሞር በጠፋ መጠን ሞር ክፉ ነገር ውስጥ በገባ ቁጥር የሚያቅፍ ጌታ አላችሁ። እና እዚህ ለምትሰሙኝ ሰዎች ፕሊዝ በየትኛውም መንገድ ሁኑ፣ ጌታ ፍቅር ነው። እሱ ይራራል። ኃጢአተኛን የሚጸየፍ አምላክ ሳይሆን ያለን ኃጢአተኛን የሚያቀርብ፣ ኃጢአተኛን የሚወድ፣ ኃጢአተኛን የራሱ የሚያደርግ፣ አስጠግቶ የሚያወራ እወድሻለሁ እወድሃለሁ የሚል ጌታ ነው ያለን። ስለዚህ ኃጢአተኛ የሚገፋ አምላክ የለንም። ኃጢአት ስንዘራ ሲኦል የሚያወርድ አምላክ የለንም። እንደውም እያጠበ እያስተካከለ ለራሱ የሚያበቃን ጌታ ነው ያለን። ስለዚህ የጠፋው ልጅ ምን ልል ፈልጌ ነው ይሆንዬ፣ ጠፍቷል። ኦልሬዲ የጠፉ ሰዎች እኮ ይሻላሉ። የጠፉ ሰዎች የሚሻሉበት ምክንያት ይሆንዬ ለምንድን ነው? ሰው ይጸልይላቸዋል። ጠፍተዋልና ይምጣ ይመለስ እየተባለ ሰው ርዕስ ይዞ ይጸልይላቸዋል። የያዘው ይልቀቀው እየተባለ ይጸልይለታል። ጠፍቷል። ኦልሬዲ ይፈለጋል አይደል? ፖሊስ የሚፈልገው ከየጠፋ ልጅ አይደል? የጠፋ ሰው ይፈለጋል። ሰርች በፖሊስ በምን እንትን ላይ ግድግዳ ላይ ፎቶ ይለጠፋል። እከሌ ጠፋ ተብሎ ሰው ሁሉ አይኑ ወሬው ሁሉ የጠፋው ነገር ላይ ነው። ይሄ ልጅ የመጣው ዋና ምክንያት የሚመስለኝ ስለዚህ የጠፋው ልጅ ሁሉ ይጸልያል። ልቡ የተመለሰለት ለዛ ነው እንጂ ሰውየውማ ክፉ ስራ ውስጥ እኮ ነው ያለው፣ አመፅ ውስጥ ነው ያለው። ግን የዛ ሰው ሁሉ ጸሎት፣ የአባቱ ጸሎት የዛን ሰው ልብ ነካው፣ ለወጠው፣ ተመለሰ ያ ሰው። የሚገርም ቤት ያለው ልጅስ አለ የተባለው ጨዋ የተባለው ልጅስ በጣም ጨካኝ ነው። አይገርምም? ወንድሙ ሲመጣ ነው የልቡ ሐሳብ ክፋቱ የተገለጠው። ትዝ ይላል ያለው ይሄ ሌባ፣ ይሄ ዘራፊ፣ እንዲህ ስድብ። ያኮ ተሳዳቢ የተባለው ጨዋ ሆኖ መጣ እኮ፣ ልቡ ተመልሶለት መጣ። ይሄኛው ደግሞ ቤት ያለ መንፈሳዊ የተባለ ፓስተር ወንጌላዊ የተባለው ደግሞ ኃይለኛ ለካ ስድብ ውስጥ አለ። አንዳንዱ ሰው እኮ እስክትነካው ነው ይወጣል እኮ፣ የሆነ ወጋ ስታረገው ይወጣል። የእንትን መሀል ከአንተ ጥፍ የሆኑ ሰዎች አሉ እኮ፣ አትንካቸው፣ ይተኩሱባል። እዛው አንተ ቸርች ውስጥ ሆነው ማለት ነው። በጣም ተኳሾች አሉ፣ ሚሳይል የሚጥሉ አሁን አሜሪካ የጣለችው አይነት ቦምብ የሚጥሉ አሉ። እና በጣም ሰርስሮ የሚገባ ማለት ነው። ሰርስሮ የሚገባ በቃ ሰው ልብ በቃ ሽባ የሚያደርግ አለ። በቤቱ ያለ ክርስቲያን የሚመስል ጥቅስ የሚያነብ የእግዚአብሔር ቃል የሚደረድርልህ ግን ክፋትና አመፅ ውስጥ የተሞላ ብዙ ሰው አለ። ስለዚህ ይሄ የጠፋው ልጅ ሲመጣ ምን አለ? ተቆጣ ይላል፣ ተናደደ ይላል። እንኳን ወንድም የመጣ አይደል የሚባለው? ዌልካም በቃ ምን ወድ ወንድማችን እንደ ሆኒ ስትመጣ እኮ ደስ ያለ ለዛ ነው እንደ ኤቭሪባዲ ደስ ያለው እኮ ወንድማችን መጣ ብሎ ነው እንጂ እኮ ምንድነው ደስታ የሚያናድደው? በቃ ደስ ሲል እኮ ሰው ጠፍቶ የነበረ ስንት ዓመት ስሳደብ ነበረ አሁን ወደ ጌታ መጣው ሲል እኮ እልል ነው ማለት ያለብህ። አሜን ሃሌሉያ፣ ወደ እግዚአብሔር መንግስት የሆነ ሰው ተጨመረ። መላእክቱ እልል ካሉ እኔ እንዴት ነው እልል ማለለው? እነዚህ ኤንጅልስ ስፒሪት የሆኑ ድካም ረሃብ ማያውቃቸው ሰርፕራይዝ ማያውቃቸው ሰዎች በአንተ መምጣት ሰርፕራይዝ ከሆኑ እኔ ደካማው ሰውዬ አንተ ከሲኦል ስታመጥ ካልገባኝ በስተቀር ጭንቅላቴን ሰይጣን ካልደፈነው በስተቀር አንድ ሰው ከሲኦል አምልጦ ከስድብ አምልጬ መጣው ሲል እልል ነው። ለነተክሉ ብቻ ሳይሆን ለሌሎችም። አንዷም እንዲህ ብልሃለች። እኔ ሰምቼው ሰው የሆነ ሰው ልኮ የምርህ ከሆነ እግዚአብሔር ይመስገን ፕሊስ እንዳትመለስ አለች። እና ደስ ብሏት ማለት ነው የሆነ የምርህ ነው በቃ እኮ ከስድብ አመለጥ። ምን ለማለት ፈልጌ ነው ከልጅቷ ያነበብኩት ምንድን ነው? በቃ የሆነ ነገር ከህይወቷ በቃ የሆነ ነገር አቢዩዝ የሚያደርጋት ሰው ሄዶላታል ማለት ነው። ያ ዮኒ ማለት ነው፣ ኦልድ ዮኒ ማለት ነው። እና ምን ልል ፈልጌ መሰለህ ዮኒዬ፣ በቤቱ እንዲህ አይነት ሰዎች አሉ። ያ የቤት ያለው ልጅ ነበር ኃይለኛ፣ ወንድሙ መመለስ ያበሳጨው ያናደደው፣ ደም ስሩ የተሯሯጠበት። ምን ማለቱ መሰለህ? አባረው እኮ ነው
እንዴት ትሸልመዋል? እንዴት ትደግስለታል? እንዴት ይሄ ሁሉ ገንዘብ ታወጣለህ? ይሄ ሁሉ ጫጫታ፣ ይሄ ሁሉ ልፍለፋ ለዚህ ለአመንዝራ ገንዘብን ለጨረሰ ነው አለው እኮ አባቱ ያለው። ደስ ይለኛል። ይሄ ልጄ ጠፍቶ ነበር፣ ሞቶ ነበር፣ ተመለሰ አለው። ልታዝን አይገባም፣ ልትደሰት ነው የሚገባ አለው። ምን አይነት መንፈስ ነው የገባልህ? አየህ፣ አንዳንድ ጊዜ ከጠፉ ይልቅ ቤቱ ያሉ ይብሳሉ። መንፈሳዊ ነን የሚሉ እግዚአብሔር እናውቃለን የሚሉ ይበዛሉ፣ በክፋት ማለት ነው። ዛሬም እዚህ ውስጥ ያላችሁ ሰዎች ከሁለቱ አንዱ ናቸው፣ ወይንም ሶስተኛው ልትሆኑ ትችላል። ሶስተኛው ጥሩ ህይወት የምትኖሩ በስነ ስርዓት ጌታን የምታመልኩ ጌታን የምትወዱ ሰዎች አላችሁ። አንዳንዶቻችሁ ግን ቤት ውስጥ ሆናችሁ የጠፋችሁ፣ ፈላጊ ያጣችሁ፣ ተሸፍናችሁ ያላችሁ፣ በመዝሙር በስብከት በተለያየ ነገር የተሸፈናችሁ ሰዎች ፕሊዝ 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 ጌታ መጥቶ በጅራፍ ሳይገልጣችሁ ዮኒዬ አንድ ጊዜ አንዲት ሴት ውሽማ አላት። ምሳሌ ስለምወድ ነው። ውሽማ አላት። ባሏ ሲወጣ ይገባል። ከዛ አንድ ቀን ባሏ ሲወጣ ውሽማ ይገባል። ባልየው የሆነ በጎቹን ስላላወጣ ማለት ወደ ሜዳ ስላላወጣ ተመልሶ መጥቶ ሊያወጣ ሲል ሰውየው ይደርስበታል። ከዛ ሰውየው ተሯሩጦ ከበጎች ጎረኖስ ገብቶ የበግ ደም ለብሶ ተቀላቅሎ ቁጭ ይላል። እሱ ደግሞ የመጣው በጎቹን ሊያስወጣ ነው። ከዛ ጅራፍ ይዞ እየገረፈ ያስወጣቸዋል። ያጋጣሚ ሆኖ ጅራፉን ሲገርፍ ያገኘው ሰውየው ነው። በግ ስላልሆነ አመመው፣ በቃ አቃጠለው። በግ ቢሆን አመመው፣ ሰው ነዋ። አሁን ከዛ በኋላ ሲወጣ አሁንም ይቀይራል ቦታ። ይሄ ሰው ያለቀቀኝም ብሎ ከጥግ ወደ መሃል ይገባል። አሁን በአጋጣሚ ሲገርፍ እሱን ያገኘዋል። ሲቀይርም የቀየረው ቦታ ጅራፉ ያገኘዋል። አይ ብሎ እንደገና ወደዛኛው ጥግ ይሄዳል። ያጋጣሚ ሆኖም ሲገርፍ እሱን ያገኘዋል። ተቃጠለ፣ ነደደ። መጨረሻ ላይ እንዳለ ታውቃለህ? እንደ ብሎ እንደ በግ ጮሆ ማለት ነው። እኔን ብቻ ነው ያየው እንደ ያለው ጅራፉ ገለጠው ልል ነው። እና ጅራፉ ሳይገልጠን እንደ በግ ኑሪ ተብዬ ያለችው ዘማሪ ማለት ነው። እንደ በግ ኑሪ ተብዬ ያለ እኔ በግ አላየም እንዲህ አለ። ስለዚህ መከራው ሳይደርስባችሁ ወደ ጌታ ተመለሱ ነው። ጅራፉ ሳይመጣ ግርፊያው ሳይመጣ እኔም ብቻ ነው ያየው ሳትሉ ተመለሱ፣ ተመለሱ። ጌታ ቤት ሆናችሁ በክፋት በአመፅ የቀጠላችሁ ሰዎች ፕሊዝ ተመለሱ ለማለት ነው። ውጭ ወጣችሁ ደግሞ ጌታ በፍቅር ይቀበላችኋል። ይህም ብዬ ነው የምጨርሰው። በፍቅር የሚቀበል ጌታ አላችሁ፣ እየጠበቃችሁ ነው። ያ የጠፋው ልጅ አባቱ ይጠብቀው፣ ወንድሙ ባይጠብቀው አባቱ ይጠብቀው። ዮኒ አንተ በመምጣት እኛ ባንጠብቅህ ጌታ ደስ ብሎታል። በቃ ወንድሙ ባይደሰት ቢበሳጭ አንድ ደስ ያለው አካል አለ፣ አባትየው እና ደስ አለው። እና ይሄ ይሁንላችሁ፣ ለጠፋችሁ መመለስ ይሁንላችሁ። ቤት ሆናችሁ ደግሞ ለምዘባርቁ ደግሞ ጌታ ሊመጣ ነው፣ በደጅ ነው። ያኛው አርቲስት ጠፍቷል፣ በብዙ ጸሎት ተመልሶ ይመጣል። እናንተ ግን እንዳንጸልይላችሁ ቤቱ ነው ያላችሁት፣ አትታወቁም፣ ተሸፍናችኋል። መዝሙር ትዘምራላችሁ፣ ትሰብካላችሁ፣ የተለያየ ነገር መንፈሳዊ ነገር ታደርጋላችሁ፣ ቸርች ትሄዳላችሁ፣ የሆኑ አክቲቪቲዎችን ታደርጋላችሁ። እናንተ መጥፋታችሁን ልናቅ አንችልም። ጅራፉ መጥቶ ሳይገልጠን ራሳችንን እናስተካክልና በቅድስናና እግዚአብሔርን በመፍራት እንኑር እላለሁ። እንግዲህ እዚህ ውስጥ ለገባችሁ ሁሉ ይሄ ነው መልእክቴ። ዮኒዬ የምትለው ነገር ካለ በላይ አይ ቲንክ ሰዎቹም የሉም። አይመጡም። እኔ ስለምንተዋወቅ እያነበብኩ እንደሄድኩ ስላወቁ በፊት ልግባ ብዙ ጊዜ ይሉኛል። አሁን ግን ሰዎች ሲመጡ ከኔ ጋር ሲሆኑ ጥያቄ አለኝ ጻፈው፣ ማነሽ ጻፊው ከስር ጥያቄ መጠየቅ ሳይሆን መወያየት ነው ያልነው። 10 ጊዜ ጥያቄ አለኝ ትያለሽ አይደል? ጻፊው ማከለከለሽ ጻፊው ወይ ግቢ ወይን ጻፊው ኖ ተጻፈው። አዲስ አካውንት ነው። እንደዚህ ናቸው አብዛኛዎቹ። አዲስ ሲሆኑ አቴንሽን ፍለጋ ያደርጋል። ጥያቄውን መጻፍ ማከለከለሽ ጻፊው። 10 ጥያቄ አለኝ ትያለሽ። እሱም ማቋረጥ ስለማልፈልግ ዝም አልኩ እንጂ ጻፊው ያልነው። ኦርቶዶክሶች መጣችሁ መወያየት ከፈለጋችሁ እንወያይ ተብለዋል።
ጥያቄ ካለች ከስር መጽሐፍ ነው። 10 አቴንሽን ተፈልጎ ነው ጥያቄ አለኝ የሚባል። ይሄ ነው ችግሩ። እና ስለማውቃቸው ሶሻል ሚዲያን ጌታ ቀድሞ ያሳወቀኝ ምን አይነት ሲስተም እንዳለው ያሳወቀኝ ጌታ ለራሱ መጠቀም ስለፈለገ የሶሻል ሚዲያን አጠቃቀም በደንብ ስለማውቀው በደንብ አድርጌ ጌታ በረዳኝ መልኩ ማስረጃ እያመጣው እያሳየው ብዙ ሰዎች እየዳኑ በጣም ብዙ ሰዎች እያረፉ ነው። አንተ ይሁን ያልከው ጌታ ልክ ያሳርፋል እያሉ ልክ እንደዛ ሲያቆዘብዘኝ የነበረው እኔም ኮንፊውዝ ሆኜ ነበር። ብዙ ጥያቄዎች አልተመለሱልኝም ነበረ። አሁን ግን ጌታ ይመስገን መጽሐፍ ቅዱስ እያነበብኩ የደህንነት ትምህርት እየተማርኩ ብዙ የሚረዱ ወገኖች አግኝቼ እግዚአብሔርን እየባረኩ ነው የሚሉ በጣም ብዙ ወንድምና እህቶች አግኝቻለሁ። ስለዚህ ጌታ ቅድሚያ እኔን ማድረግ የነበረበት እኔ ዘፋኝ አይደለሁ፣ እኔ ነው አርቲስት አይደለሁ፣ እኔ ምንም አልነበርኩም። በፖለቲካ ራሱ ካንዲዴት ተደርጌ የተመረጥኩ ሰው አይደለሁ። እንዲሁ ጌታ እኔን ማሳወቅ የፈለገበት መንገድ ነበር። እንዲሁ በቃ ቁንጮ የተባለ ታዋቂነትን ጌታ ሰጥቶኛል፣ ልክ እንደ ሳውል ማለት ነው። ከዛ ካሳወቀኝ በኋላ ነው እንግዲህ የራሱ ያደረገኝ። ያ ደግሞ ሁሌም የማመሰግነው ጌታዬ ነው። መሆን ያለበትን ነገር እግዚአብሔር በጊዜው አከናወነው አይደል የሚለው። ስለዚህ በጊዜው ነው የቀየረኝ እግዚአብሔር አምላክ። አሁን የምር አድርጎ በደንብ አድርጎ ህይወቴን ስለቀየረው የሚበሳጭ ይኖራል። ኦፍኮርስ ለምን አይበሳጭም? ለምን እንዴ ስሰድብለት እንዲውል ነው የሚፈልገው። መጥፋቴን ነው የሚፈልገው፣ መዳኔን አይፈልገው። አብዛኛዎቹ ሲጠፉ ግድ የላቸውም፣ ሲድኑ እንጂ የሚናደዱት። ሲጠፉ እኮ አንድ ቀን አይመክሩንም። ስንጠፋ እኮ ማንም አይመክርም። ስትጠጣ፣ ስትቅም፣ ስታጨስ፣ ስትዘፍን ዘፍነ ራሱ አርቲስት ሆነ ትልቅ ቴዲ አፍሮ አያደርስበት ቢሞት የሚቀበረው ትልቅ የተባለ የኦርቶዶክስ ክርስቲያን ነው። ትልቅ የተባለ ካቴድራል ስላሴ ነው የሚቀበረው ቴዲ አፍሮ። ስለዚህ ለምን ብል ማንም አይጠይቅም። በኃጢአት ብትመላለስ አረ ልጄ ተመለስ፣ አረ ልጄ ወንጌልና አስተምረ የሚባል ወፍ ነገር የለም። ልክ ስትድን ከዛ ህይወት የሚያወጣ ጌታ አውጥቶ በጌታ ስትሆን ገስወ ተተከታለ አልኩ። ስለዚህ ጌታ ክብሩን ይውሰድ። ጌታ መሆን ያሳርፋል። አንተ ያረፍክበት ህይወት ገና እየቀመስኩት ነው፣ እያጣጣምኩት ነው ጌታ። እና የውሃ ጥምቀቱን እሁድ አደርጋለሁ። የአሁን እሁድ ነው፣ የአሁን እሁድ ነው አባቴ። በከባዱ ጌታ ይባረክ። ብዙ ወዳጆቼ ባሉበት ጥምቀት ይሁንዬ። ምንድነው አንድ መስመር ነግሬ ልውጣ። ደስ ይለኛል። ጥምቀት ምን ሆነ መሰለ፣ እኔ አብሶ አስጠምቄያለሁ። የማስተምረው እሱን ነው፣ የጥምቀት ትምህርት ነው የማስተምረው። በሺዎች የሚቀጠሩ አስጠምቄያለሁ ባይዘው እና ጌታ ረድቶኝ ማለት ነው። በጌታ እርዳታ ያው እንትን አገልግሎቴም እሱ በተመለከተ ብዙዎችን ደግሞ እንዲህ የሚወስኑ ሰዎች ኦንላይን አስተምራለሁ። ለዛ አካባቢ ላሉ ቸርቾች እሰጣለሁ። በውስጥ መስመር ማወራቸው ጌታን የሚቀበሉ እንደውም ነገር ያለው አንዲት ሙስሊም የሆነች ልጅ በአንተ ታዋውቃኝ ጌታን ተቀብላ አሁን ኢትዮጵያ በጣም በሚገርም ሁኔታ ወንጌል ትሰብካለች። ሙስሊም ናት እና ያው በአንተ ነው የመጣችው። አንተ እኔን አስገብተህ የዛሬ ስንት ዓመት ማለት ነው አስገብተህ በዛ ጊዜ በቃ ትህትና ፍቅርህ በጣም ደስ ይላል፣ እስቲ ንገረኝ ብላኝ ነገርኳት። ባይዘወይ በዛ ጊዜ ወደ 15 ሙስሊሞች ድነዋል። እና የሚገርም አሁን የሚማሩ አሉ። ሙስሊም ኢቫንጀሊዝም የሚባል አለ፣ የሚማሩ ብዙ ናቸው። እና ምን ልልህ ፈልጌ መሰለ ብዙ ዓመት አስተምሬያለሁ። ኦልሞስት 27 ዓመት ይህንን ትምህርት ማለት የደቀ መዝሙር የጥምቀት ትምህርቶችን አስተምሬያለሁ። ኦልሞስት 27 ይርስ። እና በዚህ ጊዜ ውስጥ ስለ ጥምቀት የሚያስገርም አንድ ነገር ልንገርህ የሆነ ማለት ነው። እና ሊያስቅም ይችላል ሊያስተምርም ይችላል። ቦሌ ነው፣ ቦሌ ገነት ቤተክርስቲያን። እኔ እዛ የጀመርኳት ቤተክርስቲያን ነበረች። እዛ ሚካኤል አካባቢ የኦርቶዶክስ ቤተክርስቲያን ሚካኤል ፊት ለፊት ነው። እና ቤተክርስቲያኑ በጣም የሚገርም ከብዙ ኦርቶዶክሶች ጋር የታወቁት ያኔ ነው፣ እዛ እያለን ማለት ነው። እና እግዚአብሔር እድሉን ሰጥቶኛል ከነሱ ጋር ብዙ ማለት ብዙ የሰራ ነው ስራ አለ አብረን ማለት ነው። ምንድን ነው አንድ ጊዜ እንደዚሁ በጣም በሃይማኖቷ በጣም እንትን ናት፣ አጥባቂ የነበረች ናት። እና ጌታን ተቀብላ እስክትጠመቅ ጨነቃት ማለት ነው። እስክትጠመቅ ድረስ ጭንቅ፣ ትምህርቱን ላታስጨርሰኝ እንኳ አልቻለችም። እና እንደምንም ብዬ 2 ቀን 3 ቀን እያስተማርኩ ጨረሰች ማለት ነው።
ልክ የጥምቀቱ ቀን ምን ሀፕን ሆነ? ስጋ ቤት አላቸው እሷና ባሏ ማለት ነው። ያው ታውቃለህ የኢትዮጵያ በሬ ጠዋት ነው የሚገባው፣ በጠዋት ነው ገብቶ የሚቀመጠው ስጋ ማለት ነው። ከዛ ባሏ የዛ ቀን አይገርምም? የዛ ቀን ብሏት የማያውቀው የዛ ቀን ጠዋቱኑ የጥምቀቱ ቀን ማለት ነው ስጋ እኔ ስለሌለው ስጋ ሲመጣ የምታስገቢው አንቺ ነሽ አላት። ቄራዎች አምጥተው ሲያስገቡ አንቺ ነው የምታስገቢው አይላትም። እንግዲህ አስበው ጥምቀቱ ጠዋት ነው ወደ 11 ኦክሎክ አካባቢ ከጠዋቱ ማለት ነው። እና በዛ ሰዓት ነው አሁን ስደውልላት ተክሉ ማበዴ ነው ትለኛል። ምን ነው ስላት በቃ ባሌ ስጋ እኔ ደግሞ ካልተጠመቁ ዛሬ ሞቼ ይገኛል። ምክንያቱም እንደዚህ ሀገር ወይ 6 ወር 4 ወር ሊቆይ ይችላል ሁለተኛው ብትጠብቅ፣ እሷ ደግሞ የዛኔ ካልሆነ ሞቼ ይገኛለሁ ብላለች። ከዛ አሁን መደወል ጀመርኩ። እዛ ሆኜ እያጠመኩኝ የሚጠመቁ ያሉ እኔ እንደዋወላለን። ከዛ ስጋውን ካልሆነ እንዲያርግ ምናምን እላታለሁ ስላት ግራ ገብቷቸዋል እዛ አብረውኝ ያሉት ወንጌላውያን እና እንዴ ስጋ ቤት የከፈትኩ ነው የመሰላቸው። እንዴ አንዱ ገርሞት እንዴ ተክሉን እኮ ስጋ ቤት እንደከፈትኩ እኮ አላወኩም ይለኛል። እኔ እማወራው ስለ እሷ ነው። የሚጠመቁትን ትተህ አንተ አሁን ስለ ስጋ ቤት ታወራለህ ምን ይለኛል። ኧረ አይደለም የሆነች ልጅ እንደዚህ ችግር ገጥሟት እያወራችኝ ነው። ስለሱ ደግሞ መሳቅ ጀመር። እኛ በእርግጥ እውነት ስጋ ቤት የከፈትክ ነው የመሰለን። ይሄ ወንጌላዊ እንዴት ነው ነጋዴ ሆነው ይብለን አስበን። መጨረሻ ላይ ምን ሆነ መሰለ እና እኔ በቃ ተስፋ ቆረጥኩኝ። ከዚህ በኋላ አትመጣም አትጠመቅም ብዬ ጨረስኩ። እሷ ወንድሜ እንደምንም ብላ ተሯሩጣ እንትኑን ስጋውን አስገብታ ዘግታ ቤቱን ለካ እየሮጠች አንዴ በእግሯ አንዴ በአውቶቢስ እየሄደች ምን ያህል ፍቅር በቃ ውስጧ ያን ለማድረግ ልክ እንደ ጳውሎስ ማለት ጳውሎስም እኮ ከተማረ በኋላ ቸኮለ ነው የሚለው ለመጠመቅ ቸኩሎ ተጠመቀ ነው የሚለው። እና ምን ያህል እንደው ኤክሳይትመንት እንዳለው እኮ ልነግርህ ነው። በጣም እኮ ቀላል ነገር አይደለም። ሰይጣን ደግሞ የሚዋጋው ነገር ቢኖር እሱም በኮንፈርም እንድታረግ አይፈልግም። በፊርማ እንዲረጋገጥ አይፈልግም። ጥምቀት ማለት እኮ ማረጋገጫ ነው። በቃ በውስጥ ሰውነት የተካሄደውን በአደባባይ ሰይጣን ሰው እያየ ለክርስቶስ ሞቼ ተነስቻለሁ የምትልበት ፕሮክሌም የምታደርግበት እኮ ዳት ሙመንት አታገኘውም። የተለየ ሙመንት ነው። መዳናችን አይኖ በእምነት ነው፣ ግን ያ ኮንፈርሜሽን ፊርማ የሚጸድቅበት እግዚአብሔር አብ በቃ ልጄ ብሎ የሚፈርምበት ልጅ እንደሆንክ እኮ ታውቋል በመዳን ሰዓት። ግን ይሄ ኮንፈርሜሽን ተጠመቀች ልል ፈልጌ ነው። አሁን ያቺ ስትሮንግ ክርስቲያን ናት፣ በጣም የተወደደች እህት ናት። እና ምን ልል ፈልጌ ነው ይሆን ጥምቀት ቀላል ነገር አይደለም። እና አረሳውም የዚችን ሴት ምስክርነትና ትልቅ ስራ ነው ልልህ ነው። በቃ ይሄ ኮንፈርሜሽን ነው። ምንም ሁን ምን ከዚህ በኋላ እግዚአብሔር ኮንፈርም አድርጓል። ልጅነትን ኮንፈርም ያደርገዋል። ሰው እያየ ማለት ነው። ሰይጣን እያየ ዮኒ እኔ አምልጫለሁ ከክርስቶስ ጋር ሞቼ ከክርስቶስ ጋር ክርስቶስ እንደሞተ እንደተቀበረ እኔም በጥምቀት ሮሜ 6 እንደዛ ነው የሚለው በጥምቀት እቀበራለሁ ከዛ ደግሞ በጥምቀት ከሙታን ክርስቶስ እንዳስነሳው አብ እኔም እነሳለሁ ብለህ ኮንፈርም የምታደርግበት ሰዓት ነውና ልዩ ጊዜ ነው። ኮንግራጁሌሽን ልልህ ነው በመጨረሻ ላይ። እግዚአብሔር እንኳን ለዚህ ቀን አደረሰህ። እንወድሃለን፣ እናከብረሃለን፣ በርታለን። ሁሌም ጸሎታችን ካንተ ጋር ነው። እወድሃለሁ። ሌላ ጊዜ ብቅ እላለሁ፣ እንደው ሁሌም ባይሆን ብቅ እላለሁ። እኔ ነገር ካሉ ከጠየቁህ አግኘኝ። ሰላም ይብዛው። እሺ፣ ሰላም ብዝት ይበል። አንተ ቀጥል። መልካም ጊዜ። እሺ ወዳጅ። እሺ ቤተሰብ ደስታ ላኔ ምን ብሎ አንዱ ጻፈ መሰላችሁ? ዮኒ አደራ እንዳያጠምቆ በልጅነት የተቀበልከው ቅዱስ መንፈስ እንዳታሳዝነው። በልጅነት ምኑን አውቄ ነው ቅዱስ መንፈስ የምቀበለው? እስቲ ንገረኝ። በልጅነት ምኑንም አላውቀው። የምን ቅዱስ መንፈስ ነው የምቀበለው? ምን የልጅነት ቅዱስ መንፈስ ቢኖረኝማ 15 ዓመት በስድብና በኃጢአት አልኖርም ነበር አይደል እንዴ? ተረት ተረቱንማ ለእኔ አትነግሩኝማ ብራዘር። ስንቱ ወንበዴው ዘፋኝ አርቲስቱ በልጅነት የተጠመቀ አይደል እንዴ? አይደል እንዴ? አርቲስቱ ብትለው ቃሚው፣ አጫሹ፣ ወንበዴው፣ ወሮ በላው፣ ገዳዩ በልጅነቱ የተጠመቀ አይደል እንዴ? እና እነሱስ ምን በዛ ያለፉ ብዙ ሰዎች አሉ አይደል እንዴ?
በክርስቶስ መጠመቁ ነው የሚያናዳ አይደለ? አምኜ ወንጌል ተሰብኬ የደህንነት ትምህርት ተምሬ መጠመቄ ነው የሚያናዳ አይደል? በ40 እና በ80 እቃ መጫወቻ ቤተሰብ የሚያወርስን ውርስ መቀበል ነው ለአንተ ሃይማኖት ማለት። ጥምቀት ማለት አምነ ስለ ክርስቶስ ማዳን ተሰብኮልህ ስለ ክርስቶስ አውቀ የምትጠመቀው አምነህበት ሲሆን በአለት ላይ ነው የምትመሰረተው። በልጅነት ስትጠመቅ ማን እንዳጠመቀ እንኳን አታውቅም። ምናልባት ፎቶ ካለ ነው በፎቶ ልታውቅ ትችላለህ። እንዴ አላየንም እንዴ ታችን እስር ቤት የነበረችው ልጇን ክርስትና አስነስታ ዲጄ አምጥተው ሲጨፍሩበት ስሟን መጥራት አያስፈልግም። ታስራ የነበረች ልጅ በቅርብ የተፈታች ልጅ የልጄ ክርስትና ብለው ዘፋኝ ጠርተው ሲዘፍኑበት አይደለ ይሆን? ስለዚህ ጥምቀት ማለት አምነህ በክርስቶስ ነው ጥምቀቱ። በአብ በወልድ በመንፈስ ቅዱስ ስም ነው የምትጠመቀው እንጂ በማንም ስም አይደለም። ስለዚህ ያንን ነው የማደርገው። ክብሩን ጌታ ይውሰድ። ስለዚህ ዝም ብሎ የተረት ተረት ጥምቀት ሳይሆን እውነተኛ ጥምቀት ነው ያለው። እውነተኛ ተምረ ጌታን አውቀ የጌታን በደንብ ጥቅስ እየጠቀስ ጥብስ አይደለም ጥቅስ የጌታን ነገር አውቀ ነው የምትጠመቀውና ስድቡን በደንብ ለእናንተ እንጋብዛለን። እኔ በደንብ አድርጌ እየዳንኩ እንደሆንኩ ስላወቅኩ ነው እናንተ የተናደዳችሁት። መዳኔን ያበሸቃችሁ በጌታ መሆኔን ያበሸቃችሁ። ሌላ የተቀየረ ነገር የለም። ኦርቶዶክስ ግን አልተናገርኩም። መጽሐፏን አነብልሃለሁ፣ ማስረጃ እመጣልሃለሁ። ይሄ ስድብ አይደለም። ስድብ ቢሆንማ ስሳደብ ታቆኛላችሁ። ስድብ ማስረጃ አምጥቼ ግን የተረት መዓት እንዳለ እነግርሃለሁ። ጭራሽ ፀሐይ ላይ ከፀሐይ በላይ ሆኖ 50 ዓመት ይጸልያሉ ብለው የሚያጭበረብር ሲመጣ በጌታ ስም የሚያጭበረብር ወሮ በላ ሲመጣ እነግርሃለሁ። ከፀሐይ በላይ ሆኖ የጸለያለ ብሎ ሲያጭበረብር እነግርሃለሁ። ውሸታም ሌባ ነህ፣ ጣዖት ነህ እልሃለሁ። ከሲኦል አወጣለሁ፣ 45 ሺህ ሰው አወጣለሁ። ሌባ ውሸታም ጣዖት ነህ እልሃለሁ። ስለዚህ ያንን ነው። ስለዚህ እንደነገርኳችሁ ሜሪላንድ አሁንም እነግርሃለሁ። እኔ መንገድ ላይ ብትሰድበኝ ጌታ ይባርክ ልልህ ይችላል። አሁንም እነግርሃለሁ ጌታ ይባርክ ልሃል። የነካኝ ጊዜ ግን እጅን አስረክብሃለሁ፣ እግርን አስረክብሃለሁ፣ አንገትን አስረክብሃለሁ እያልኩ ነው። ቃል በቃል ነው የምነግርህ። ያ ዘመን አክትሟል። እየተቀጠቀጠ ምን እያለ በዲያብሎስ እየተመታ የኖረበት ዘመን አክትሟል። ስናገና ያብ ስለዚህ ሰላማችሁ ብዝት ይበል። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። ያንን ነው የምለው። እስቲ አንዴ ውበት ማራኪ ስድብማ የኦርቶዶክስ አክሊሏ ነው እኮ። ምን ችግር አለ? አክሊል ነው የኦርቶዶክስ አክሊል። ምርጥ ስድብ ነው የኦርቶዶክስ አክሊል። ምን የመሰለ ስድብ ነው። ኖረንበታል እኛ። አክሊሏ ነው የተሰጣት ልዩ ስጦታ፣ ልዩ ስጦታ አክሊሏ የኦርቶዶክስ ስድብ እና ተረት። ምርጥ ስድብ፣ ምርጥ ምን አለ ስድብና ተረት አላት። ሰላማችሁ ይብዛ። መልካም ጊዜ